አማኝ ስራ አይተበቀበት ዘመኑ ቤተክርስቲያን ዘመን ነው። እሱ ላይ ደግሞ ጦርነት ከጨመርክበት መፈናቀል ከጨመርክበት ከባድ ቤተክርስቲያንን በፕሮግራም መምራት አላም ነው። የትግራይ ጦርነት የተከሰተ አካባቢ ብዙ ንግግሮች ነበሩና ከዛ መካከል ግን የናንተ ቤተክርስቲያን ያደረገችው ነገር ብናነሳ ደስ ይለኛል። ለምሳሌ አንድ ሰው ወደ ጌታ ካመጣ ነው በኋላ እኛው መካከል የተቀደሰ የተከበረ የተፈራ ሰው አድርገን ቁጭ እንዲል ካደረግ ነው ያገለገልን አይደለም። ዋናና ዋና ያልሆኑ ነገሮች አሉ። እነሱ ነገሮች በጣም መለየት ያለባቸው ነገሮች ይመስሉኛል። በዛን ዘመን ነብይ ለመባል የምታረገው ነገር የለም። እንደሚወዱኝ እንደሚንከባከቡኝ ያውቃለሁ። በአገልግሎት ነገር ላይ ወደ ሙሉ ጊዜ አገልግሎት እንደወጣ እንዴት ባለ አባታዊ ፍቅር እንዳስተናገዱኝ ስለማውቅ በዛ በጦርነቱ ምክንያት አሁንም ድረስ በአብያተ ክርስቲያናት መካከል ያሉ ክፍተቶች እንዳሉ አውቃለሁ። ወንጌል እኮ የምንሰብከው ብቻ ሳይሆን የምንጠብቀውም ነገር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እንደ ወንጌላውያን የክርክር ሀሳቦችም አካባቢ ያሉበት ቦታ ስለሆነ እሱ ላይ ትንሽ ሀሳብ ብናነሳ ብዬ ነው። በቴሌቪዥን በዩቲዩብ በተለያየ መንገድ የሚያገኙት ነገር የመጨረሻ ትንታኔ አድርገው ነው የሚወስዱት። በውጭ ያለው ትኩሳት ወይም በፖለቲካው በለው በተለይ አንዳንድ ቦታ ላይ ያለው የማንነት ጉዳይ፣ የቋንቋ ጉዳይ፣ የተለያዩ ነገሮች ቤተክርስቲያንም አካባቢ ጥላ ያጠላባት ይመስላል። ወንጌልን የማቀርብለት ሰው የተጎዳበት ነገር ካለው ያንን የሚረዳ ነገር ማድረጌ የሚገባ ነገር ነው። ያፍቅር አሁን ያለ ይመስላል። 500 መሪዎቹን ማመን አለበት። ያ ባለ 5000 ፓስተር ምንም አያደርጉብኝም። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ኪያ ሾው የተሰኘው መርሃ ግብራችን ጀምሯል። እንደምታውቁት ኪያ ሾው ከለፈው ሳምንት ጀምሮ ዘወትር አርብ ምሽት ብቻ ወደ እናንተ እየመጣ ነው የሚገኘው። የማክሰኞው መርሃ ግብራችንን አዲሱ እይታ የተሰኘው ዝግጅታችን በእሱ ስለተተካ እሱኛውንም ይሄንንም እየተከታተላችሁ አዳዲስ ደግሞ ቅርብ ጊዜ ከሚጀምሩ ፕሮግራሞችን መከታተል እንድትችሉ ሰብስክራይብ በማድረግ ቻናላችንን ለሌሎች በማጋራት አብራችሁ እንድትቆዩ አደራ ማለት እፈልጋለሁ። ዛሬም እንደተለመደው እንግዳ ጋብዤላችኋለሁ። እንግዳዬ የኢትዮጵያ ወንጌላዊት ቤተክርስቲያን በዳላስ ቴክሳስ የምትገኘው በዛ ዋና መጋቢ ናቸው። 5 ያክል መጽሐፍትን ደግሞ ለንባብ አብቅተዋል። በተለይ በቅርቡ የሮሜ መጽሐፍ ትንታኔ እና አሁን ከአንድ ወር አካባቢ ደግሞ አንድ አካል አንድ ራስ በሚል ሀሳብ የኤፌሶን መጽሐፍ ትንታኔን አቅርበውልናል። በቤተክርስቲያን አገልግሎት ረዘም ያለ ጊዜ በጌታ ቤት አገልግሎት ላይ ቆይተዋል። ስለ ሕይወታቸው ስለ አገልግሎታቸው አንዳንድ ሀሳቦችን እያነሳን ከኔ ጋር ቆይታ እናደርጋለን። መጋቢ በድሉ ይርጋ ከኔ ጋር ናቸው። አብራችሁ ፓስተር እንኳን ደህና መጡ። እንኳን ደህና ቆየኝ። ወደ እኔም ሾው ወደ ሀገርህ እግዚአብሔር የተመሰገነ። እንኳን ደህና ቆያችሁ። የአሁኑ ጉዞ ይመስለኛል ከአንድ አካል አንድ ራስ መጽሐፍ ምረቃ ጋርና ከዝማሬ መርሃ ግብሩ ጋር ነው። የመጋቢ ዳንኤል አምደ ሚካኤልም የዝማሬ መርሃ ግብር ነበር። በዋናነት በየጊዜው የማገለግልባት ቤተክርስቲያን የኢትዮጵያ ወንጌላውያን አማኞች ቤተክርስቲያን በዳላስ ሚሽን ስራ አላት። እዚህ የሚሽን ስራዋን ለመከታተል በተወሰኑ ጊዜያቶች ትልከኛለች እና ስመጣ በየገጠሩ ያሉትን ወንጌላውያን መጎብኘት፣ እዚህ አዲስ አበባ ውስጥ ያለንን ስራዎች መከታተል በዋናነት የመጣሁት እሱ ነው። ግን የእግዚአብሔር መልካም ፈቃድ ሆኖ ከፓስተር ዳንኤል ፕሮግራም ጋር ተገናኘልኝ። የመጽሐፉ ምረቃውም ጋር አብሮ ተስተካከለ። ስለዚህ ቅንጅቱ እንደዚህ ነው። በመጽሐፍ ምረቃ ባልተለመደ መልኩ የተወሰነ ደቂቃ መልእክት ማቅረብህ ነበር። በዝማሬ መርሃ ግብሩ መካከል ወደ 150 የሚጠጉ ሰዎች ጌታን ተቀበሉ። ከዛ ይበልጣል የሰማሁት ሪከርድ፣ ግን ያው ክትትል ያስፈልገዋል። ከዛ የሚበልጡ ሰዎች በቀረበላቸው መንገድ ጌታን ለመከተል ውሳኔ ማድረጋቸውን አስታውቀዋል። በጣም መልካም ጊዜ ነበር። እንዲህ መጽሐፍ ሲመረቅ ወይ ደግሞ እንደዚህ አይነት ነገር ሲኖር መልእክቶች ይቀርባሉ። ግን አዳዲስ ሰዎች ጋር ትኩረት ተደርጎ የመስራቱ ነገር ብዙም እንዲህ አይታይም እና የዛ ቀን እንዲህ አይነት ነገር ተደረገ፣ ከዛ ይህን ያህል ሰዎች ደግሞ ጌታን ተቀበሉ የሚለውን ነገር ስሰማ በጣም ደስ የሚል ነገር ነበርና ምን ተሰማህ? ለሌሎችስ ምን መልእክት አለ? እንደው መንደርደሪያ እንዲሆነው አይ እግዚአብሔር ይመስገን። ጥሩ ጥያቄ ነው። አንደኛ ፓስተር ዳንኤልን እግዚአብሔር ይባርከው። እሱ በልቡ መጥቶ በእሱ አነሳሽነት ነው ነገሮች የሆኑት። ስለዚህ ሰዎች መዝሙር ሲዘምሩ ጌታን ሲያመልኩ ጥሩ ድባብ ነበር፣ ጥሩ መንፈስ ነበር። ሰዎች ልባቸው ለእግዚአብሔር የተከፈተበት ደቂቃ ነበርና በዛ ጊዜ ዋናው ነገር የክርስቶስ አዳኝነት መነገሩ፣ ሰዎች ከእግዚአብሔር ጋር መታረቃቸው ስለሆነ ያ የወንጌል መልእክት ቀርቦላቸው ውሳኔ ማድረግ እንዲችሉ እድሉ ተሰጣቸው። ውሳኔያቸውን እንዲያስታውቁ በተጠየቀበት መንገድ ደግሞ ውሳኔያቸውን አስታውቀዋልና እኔ በደረሰኝ ቁጥር 264 የሚደርሱ ናቸው።
ግን ከዛ በኋላ በወረቀት ደግሞ ውሳኔያቸውን ያስታውቃሉ። የእነሱ ቁጥር ገና ተሰብስቦ አላገኘሁም ነበር። ከዛም በላይ ይሆናል ብዬ አስባለሁ። ግን ትልቅ ነገር ነው። ሰዎች ዝማሬ ለእግዚአብሔር አቅርበው በዚያ ሁኔታ ውስጥ ልባቸው ሲከፈት እንዲህ አይነቱ ግብዣ ቀርቦላቸው ውሳኔ እንዲያደርጉ ማድረግ በጣም ትልቅ ነገር ነው። ዞሮ ዞሮ እግዚአብሔርን ማምለክ አንድ ማክበሪያ መንገድ ነው። በሌላ በኩል ደግሞ ወንጌል ሰብኮ ሰዎች ወደ እግዚአብሔር መንግስት ሲጨመሩም ደግሞ እግዚአብሔርን ማክበሪያ መንገድ ነው እና በጣም ነው ደስ የተሰኘሁት። ስለ ፓስተር ዳንኤል ጌታ አመሰግናለሁ። በተለይ ከአንድ አካል አንድ ራስ መጽሐፍ የሮሜን መጽሐፍ እንደገና የሚሽን አገልግሎቶቹም ላይ ብዙ የምንጫወታቸው ነገሮች ይኖራሉ። በኋላ ላይ ግን ትንሽ ወደ ኋላ ልውሰድህና ከአንተ አንዳንድ ነገሮችን እንጫወት። ለምሳሌ ወደ ጌታ የመጣህበትን አካባቢ ብናነሳ ደስ ይለኛል። እግዚአብሔር ይመስገን። እኔም ደስ የሚለኝ ትዝታ ነው። በ1967-68 አካባቢ በቤተሰባችን ውስጥ ቀዳሚዋ አማኝ የሆነች ያጎቴ ልጅ እሷ ነች ወደ ቤተክርስቲያን የወሰደችኝ እና መጀመሪያ የሄድኩበት ቤተክርስቲያን እሷ የወሰደችኝ ለቤታችን ቅርብ ስለነበረ ወደ ቤቴል መካነ ኢየሱስ ነው የወሰደችኝ። እዛ እሑድ ከሰዓት በኋላ ጥሩ መነቃቃት ያለበት ጉባኤ ነበር በጊዜው። ያንን ተካፈልኩ። ለመጀመሪያ ጊዜ የነበረ ግንኙነት ስለነበረ በነበራቸው ፍቅር፣ በነበራቸው የጸሎት ግለት ኃይለኛ የሆነ የመንፈስ ቅዱስ ሙቀት የነበረበት ፕሮግራም ነው። ፕሮግራሙ ሲያልቅ ያሳዩኝ ፍቅር ለእኔ ሌላ አትሞስፌር ነው እና በሚቀጥለው ሳምንት እሷ አልጋበዘችኝም። በራሴ ፈቃድ ነው የሄድኩትና እዛ ያገኙት ራሴን ወደዛ ቦታ ማዘውተር ጀመርኩ። ሳላውቀው ጌታን ተቀብዬ እኔም ገብቼበት ከጌታ ጋር መንገድ የጀመርኩት በዛ አይነት ሁኔታ ነው። ያ ፍቅር አሁን ይታያል ማለት ይቻላል። ምክንያቱም ብዙ ሰዎች ቀደምቶች እንዳንተ አይነት ሰዎች የቤተክርስቲያን መሪዎችን ሳካፍላችሁ እንዲህ ሳጫውታቸው ብዙ ጊዜ የሚነግሩኝ በቃ በቀደም መጀመሪያ ወንጌላውያን ጉባኤዎች በተገኙበት አካባቢ ብዙ ፍቅሮችን እንደሚያገኙና ያ ፍቅር ስቦን ያስቀር እንደነበር ይናገራሉና ያ ፍቅር አሁን ያለ ይመስላል። ሊኖር ይገባዋል። ምክንያቱም እግዚአብሔር ፍቅር ነው። ጌታም የሰጠን ሌላ ትእዛዝ የለውም፣ እርስ በርሳችን እንድንዋደድ ነው። ፍቅር ደግሞ ኃይለኛ ጉልበት ያለው ነው። በጣም ጥሩ ጥብቅ ማሰሪያ ገመድ ነው እና ያ ሊኖር ይገባዋል። ግን አለ ወይ? ትልቅ ጥያቄ ነው። ያው መጽሐፉም እኮ ይናገራል በመጨረሻው ዘመን ፍቅር ትቀዘቅዛለች ይላል እና ይሄ የውጭ ምልክት አይመስለኝም፣ ውስጥ ያለ ምልክት ነው እና እግዚአብሔር ይርዳን። ሁላችንም በትኩረት ልንከታተለው የሚገባ ነገር ነው። ምክንያቱም ፍቅር ራሱ እግዚአብሔር ነው። የመኖሪያ መንገዳችን ነው። የአገልግሎት የግንኙነቶቻችን የጨዋታው ሕግ ፍቅር ነው። በዚያ ውስጥ ከኖርን እኛም እንታነጻለን። ሌሎች ሰዎችን ለማምጣት አቅም ይኖረናል። የሚመጡትን ደግሞ እንዲጸኑ ማድረጊያ መንገድ ይኖረናልና እሱ የሁላችንም ጸሎት ይመስለኛል። የኔም ጸሎት እሱ ነው። በዚህ ልምምድ ውስጥ እንዲቀጥል የማድረግ ነገር ግን እኔ ወደ ጌታ ቤት መጥቼ እንድቀር ያደረገኝ ነገር የሰዎች ፍቅር ነው። ሙሉ ወንጌል እኛ ቀጠና ውስጥ እያለን ብዙ ጊዜ እንግዳም ሆነህ እየመጣህ ሰላም ታስታቃብ ስታስተምርም እናያለን እና ቀደምት ቤተክርስቲያን አካባቢ ከነበሩ ሰዎች መካከል ስለሚታይ እና እንዴት ወደዛ ተሳብክ? አሁን ስትነግረኝ ቤተል ነው ጌታን የተቀበልከው። እንዴት ወደ ሙሉ ወንጌል ተሳብክ? ጉዞ የሚገርም አይነት መንገድ ነው። ምክንያቱም ያቺ ዘመዴ ወይም አሁን በጌታ እህቴ ወደዛ ቤተክርስቲያን ወሰደችኝ። እዛ መከታተል ጀመርኩኝ። እዛ ግን ኦፕንሊ ሊያጠምቁ ስላልቻሉ የሚወሰዱኝ ወደ ገነት ቤተክርስቲያን ነው። ገነት ቤተክርስቲያን ጋር የነበረውን አሬንጅመንት እነሱ እንዴት እንዳደረጉት እነሱ ናቸው የሚያውቁት። ግን ተወሰድኩ። ገነት መሳለሚያ ጋር ያለው ገነት ቤተክርስቲያን ለቤቴ ቅርብ ነው። ስለዚህ እዛ ተወሰድኩ፣ እዛ ተጠመቅኩ ማለት ነው። ግን እዛ አልቆየሁም። ምክንያቱም ወዲያው እንደመጣው መዝሙሮች መጽሐፍ አንዳንድ ነገር ማድረግ ያለኝን ነገሬን ሲያዩ ገነት ቤተክርስቲያን አጠገብ ሻውልደማ ትምህርት ቤት የሚባል ነበር በጊዜው፣ አሁን ይኖራል አላውቅም። እና እዛ ትምህርት ቤት ውስጥ ታችኛው ጽዮን የሚል አንድ ቤተክርስቲያን ተከፈተ፣ አዳራሽ ውስጥ ነጋሽ ታፈሰ ፉፋ የነበሩበት ማለት ነው። እና እዚያ ወሰዱኝ ሰዎች። እዛ ህብረቱን ጆይን አደረኩ፣ ኳየር እንዲጀምር ሆነ ማለት ነው። ስለዚህ ኢንተርናሽናል ጉዞ ሆነ ማለት ነው። ከቤቴል ተነስቼ ከገነት ደግሞ አሁን ታችኛው ጽዮን ገባሁ ማለት ነው። እዛ ታችኛውን ጽዮን ኳየር ጆይን አደረኩ። ሌተር ኦን ታችኛው ጽዮን ኳየር ከሙሉ ወንጌል ኳየር ጋር ሲደባለቅ ወይም ህብረቱ ከሙሉ ወንጌል ጋር ሲደባለቅ
እኔ ሙሉ ወንጌል የተገኘው ማለት ነው። አንዳንድ ታሪኮችን እንዲሁ ማንሳት ጥሩ ነው የሚሆነው። ምክንያቱም ያ ታችኛው ጽዮን ነው ሙሉ ወንጌል በኋላ ላይ ከነሱ ተደባለቀ መርጃ ያደረጉት ያኳየር ነው ኤኳየር የሆነው ማለት ነው። የሙሉ ወንጌል ኤኳየር የሚባል ነባሩ አለ። እሱ እንዳለ ሆኖ እያለ ይሄ ውህደት ሲደረግ የነበርኩበትን ግሩፕ ከላይኛው ጽዮን ጋር አደባለቀችው ቤተክርስቲያን እና ከዛ ቆይቶ ወደ ከሙሉ ወንጌል አኳየር ጋር እንድንደባለቅ ረዥም ፕሮሰስ ነበረው። እዛ ሆነ ማለት ነው። ስለዚህ ወደ ሙሉ ወንጌል ኤኳየር ገባሁ ማለት ነው። በጣም ደስ የሚል ጉዞ ነው። አሁን ስትነግረኝ ኤኳየር ውስጥ እንደነበርክ አውቃለሁ። ከነ አዲስ ወርቁም ጋር እንደዚህ በዝማሬ ባለፈው 50ኛ ዓመቱም ሲከበር መልእክቶች ሲተላለፉ ግን ዝማሬ ትጽፍ እንደነበረ ግን አሁን ስትነግረኝ ሰርፕራይዝ ነው ለእኔ። እና በዝማሬ እንዴት አልቀጠልክም ታዲያ? ወይስ ለመዘምራኑ ጋር ብቻ ነበረ? አይ በግሌ የምጽፋቸውና ለራሴ የምዘምራቸው መዝሙሮችን ነው ሰዎች አይተው ያስገቡኝ። በኋላ ኳየር ገብቶ ጥቂት የተዘመሩ መዝሙሮች አሉ። ደግሞ ጥቂቶች ፍተሻ ላለፉም ይኖሩኛል። ወንድም አዲስ ወርቁን አልደረስኩበትም። እሱ ልክ ከወጣ በኋላ ስለሆነ የመጣሁት። ግን እስከ 69 ጀምሮ ኳየር ውስጥ ነኝ። አሁን ባልኩ ታችኛው ጽዮን ከዛ በኋላ ከላይኛው ጽዮን ጋር ተደባልቀን ዘን ወደ ሙሉ ወንጌል እስኪመጣ በፕሮሰስ ከ1969 ኢትዮጵያ አቆጣጠር ጀምሮ ግን ኳየር ውስጥ ቆየሁት እና እስከመውጣ ድረስ ወደዚህ አገልግሎት እስከመውጣ ድረስ ወይም ከሀገር እስከመውጣ ድረስ ከሙሉ ወንጌል ኤኳየር ጋር አብሬ ተጓዝኩ። በጣም ትልቅ ተጽዕኖ በወቅቱ ካመጡ የዝማሬ መዘምራን ህብረት አንዱ ኤኳየር ይመስለኛል። ምክንያቱም አንዳንዶች እንዲሁም እንደ ልደታ አካባቢ ተጋብዘው የመሄድ ነገር በወቅቱ በንጉሱ የመደመጥ ነገር በወቅቱ እንደዚህ አይነት ነገሮች ይነገራሉ። ቀደም ብሎ ከእናንተም በፊት በኋላም ላይ ደግሞ እና ኤኳየርን እንዴት ትገልጸዋለህ አንተ? ያ እንግዲህ እኔ አብዮቱን ምልክት ካደረግን 66ን ከዛ በፊት የነበረውን ነገር ብዙ እውቀቱ የለኝም። እኔ ወደ ጌታ የመጣሁት በ67 68 ስለሆነ ግን እዛ ኳየር ውስጥ እንደቆየ ሰው ግን የሚባለውን ነገር ሰማለሁኝ እና በጣም ትልቅ ተጽዕኖ ያደረገ የመዘምራን ህብረት ነው። የቤተክርስቲያን መሪዎችን አውጥቷል። ሙሉ ወንጌል ውስጥ ይሆን ወይም በውጭው ብዙ ህብረተሰቡ ውስጥ ደግሞ ትልልቅ ኃላፊነቶች ተሸክመው ማገልገል እየቻሉ በሀገር ውስጥ ሆነ ከሀገር ውጭ ሰፊ ድርሻ ኖሯቸው የሚሳተፉ ሰዎችን ያፈራ እስካሁን ድረስ በዚያው አገልግሎትና ጸጋ ውስጥ ሆነው እያገለገሉ ያሉበት ኳየር ነው። ያ ኳየር መዝሙር ብቻ ሳይሆን የክርስቶስን ህይወት የተካፈልኩበት፣ የእምነትን ሀሁ የተማርኩበት፣ ጸሎትን የተማርኩበት፣ የእግዚአብሔርን ቃል ማንበብና በእግዚአብሔር ቃል መኖርን የተለማመድኩበት፣ በክርስቲያን ህይወት ውስጥ ሊኖር የሚገባውን አካውንታቢሊቲ ተጠያቂነትን የተለማመድኩበት ቦታ ነው እና ለእኔ እግዚአብሔር በራሱ ሉዓላዊ ፈቃድ አስገባኝ ብዬ የማምነው ቦታ ነው። ስለ ድምፄ ወይም ደግሞ ስለ ሌላ የሙዚቃ ችሎታ ሳይሆን እነዚህ ሁሉ ነገሮች በሌሉበት እግዚአብሔር እዚያ እኔን ለመጠበቅ ፈልጎ የወሰደበት ስፍራ ነው ብዬ ነው ማምና። አይ ኢንጆይድ ኢት። በጣም የእግዚአብሔርን ፍቅር አየሁበት። መተናነጽን፣ መገሰጽን፣ መጠበቅን ያገኘሁበት ቦታ ነውና በጣም ደስተኛ ነኝ እግዚአብሔር እዛ ስለሰጠኝ ኑሮ። አሁን እኛ በቤተ ክርስቲያን በነበርንበት ለምሳሌ ተደጋግሞ የሚነሱ ከቤተ ክርስቲያን ታሪኮች ጋር ተገናኝቶ ለምሳሌ መንፈስ ቅዱስ የተናገራቸው ወይም የትንቢት መልእክቶች ሲነሱ ከሚጠሩ ስሞች መካከል አንዱም የመጋቢ በድሉ ስም ነው። ለምሳሌ የጋሽ በቄን መጽሐፎች አንድ ሁለት ለማየት ሞክሬያለሁ። እዛ መካከልም አንተ የተናገርካቸው የትንቢት መልእክቶች ተጠቅሰውም አይቻለሁና በነቢይነት ታገለግል ነበር። ወደ ኋላ መለስ ብዬ ሳይሆን በዛን ዘመን ነብይ ለመባል የምታደርገው ነገር የለም። ጀስት በጌታ ያለህ ኑሮ ትኖራለህ። መንፈስ ቅዱስን ትጠማለህ። መንፈስ ቅዱስ በውስጥ ለሚያደርገው ነገር ትታዘዛለህ። ክብሩ ለእግዚአብሔር ነው። ሰው ከተጠቀመበት ከታነጸበት ደስታ ነው። ይሙቫውን በቃ ትቀጥላለህ። ሪሊ ለእንትኑ ታይትሉን ለማግኘት ነኝ ለመባል ወይም እንደዛ አይነት ነገሩ አልነበረም እና እኔ ይሄን ሁሉ ከሀገር ከወጣሁ በኋላ የሆኑ ነገሮች ስለሆኑ ለእኔ ብዙ ነገሮች እንግዳዎች ናቸው። አሁን ልምምዱ ውስጥ በምናልፍበት ጊዜ እነዚህ ነገሮች አልነበሩም። በጣም የሚጨበጡ ምስክርነት ያላቸው ተፈትሸው የሚያልፉ ነገሮች መካከላችን በብዙ ወንድሞች እህቶች መካከል ይመጣል። ግን የትኛውም ከዛ ሰው ጋር አያያዝም ነበር። ጌታ መካከላችን ተገኘ፣ እግዚአብሔር ይሄን አደረገ፣ ስለዚህ የሚበልጠውን ለማግኘት እንዘርጋ ከሚለው በስተቀር እዛ ቦታ ላይ ቆይተንበት የምንገነባው የግል ነገር አልነበረም እና እንግዲህ ብዙ ነገሩ እንግዳ ነው ለኔ።
መኖር ነው የሚለው ነገር ትንሽ ለኔም ስሜት ሰጥቶኛል። ምክንያቱም በቃ የኖርክ መንፈስ ቅዱስ ያለህን ነገር ነው የምትሆነው የሚለው ነገር። ለምሳሌ ግን ጋሽ በቀኝ እዚህ መጥቶ ኢንተርቪው አድርጌው አውቃለሁና እዛ መካከል ያነሳልኝ አንዱ ቤተ እምነቷ በነበራት አለመግባባት ወቅቶች ላይ አንዱ አንተ የተናገርከው ትንቢት ነው። በኋላ ላይ ጋሽ በቀኝ መጥቶ ነገሮችን እንዴት እንደሚስተካከል ነገርና በኋላ ላይ እንደሚፈጸም ነገርና አሁን እሱ ነገሮች አልፈዋል፣ ተፈጽመዋል። እና ነብይነት እንደዛ ይመስለኛል አይደል? አንድ ነገር ከመለኮት ዓለም ሰምተህ የምትናገረው ከዛ ደግሞ በወቅቱ ሆኖ የሚፈጸም ነገር። ትንቢት መናገር የእግዚአብሔርን እውነት መግለጥ ነው። ያ በእግዚአብሔር ቃል የምታደርገው ነገር ነው የሚሆነው። መንፈስ ቅዱስ የሚመራህን የምትናገረው ነገር ይኖራል። በመንፈስ ቅዱስ ተመርተህ የምትናገረው ነገር፣ በእግዚአብሔር ቃል ፈተሸህ የምታቀርበው ነገር ይኖራል። ያለውን ነገር መግለጥ ይሆናል፣ ወይም የሚመጣውን ነገር ማስታወቅ ይሆናል። እነዚህ ነገሮች ሁሉ ከእግዚአብሔር ቃል ጋር በማይጣረሱበት መልኩ የምታቀርበው መልእክት ነው። ግን እነዚህ ተናጋሪው ራሱ ሙሉ እውቀት ኖሮት አይደለም የሚናገረው። ሙሉ እውቀት ያለው ጌታ ዘንድ ነው። ምናልባት እኛም ወደፊት ጌታ ጋር ስንደርስ የምናውቀው ነገር ይሆናል እንጂ አሁን ባለንበት ስቴት የትኛውንም አይነት ሙላት ቢኖረኝ በሙሉ እውቀት አይደለም የምንናገረው። ስለዚህ አንዳንዱ ነገር እንናገረው ይሆናል እንጂ ለእኛም ላንረዳው እንችላለን። ከሆነና እግዚአብሔር ያለውን ነገር ፈጽሞት ካለ በኋላ ወደኋላ ስታየው የተሻለ ታየ ይሆናል እንጂ በጊዜው ስትናገረው ይህንን ወደፊት የሚመጣውን ነገር በደንብ ተረድተህ አጥርተህ ለይተህ አይደለም የምትናገረው ያለውና ሪሊ መንፈስ ቅዱስን በመታዘዝ በእምነት የምታደርገው ነገር ነው። አሁን አንዳንዶች ይሄ ኤራ የሚሉት ነገር አለ። ይሄ ዘመኑ ወይም እሱን ይመስላል የሚሉት አይነት ነገርና ይህንን ወቅት የነቢያት ዘመን አይነት ያስመስሉታል በንግግራቸውና ብዙ የትንቢት ነገር በጣም የጎላበት ነገር ነውና አንተ በዛ አገልግሎቱ ስላለፍክ አሁን እንደነገርከኝም ብዙ ነገሮች ወደ ኋላ ሄደን ማናነሳቸው ብዙ ትልልቅ ነገሮች ተነግረው የሆኑ ነገሮችም ስላሉ ወቅቱን እንዴት ታየዋለህ? የነቢያት የፓስተር ወራት ነው፣ የሐዋርያት የአስተማሪዎች ወራት ነው። ይህ ዘመንን በእንደዛ ነገር መከፋፈል አላውቅም። እንደዛ ላይ አልወድም። እንደዛ ልከፋፈላቸው አልወድም። ከክርስቶስ ልደትና ልደት በፊትና በኋላ ብሎ አይደለም የሚለየው እና በቃ ጀስት እንደዛ መለየት ነው። ዘመኑ የቤተ ክርስቲያን ዘመን ነው። በዛ ነው የማምነው። ዘመኑ የቤተ ክርስቲያን ዘመን ነው። ቤተ ክርስቲያን ተልእኮ ኖሯት በምድር ላይ ትኖራለች። ኢየሱስ ክርስቶስን እና ስራውን ገልጻ ሰዎችን ወደ እግዚአብሔር መንግስት ለመጣራት ዘመኑ ይሄ ዘመን ነው። በዚህ ዘመን ውስጥ ግን እያንዳንዱ አማኝ እንደተሰጠው ጸጋ ሊያገለግል ይገባል። አስተማሪው ሊያስተምር፣ መጋቢው ሊመግብ፣ ወንጌላዊው ደግሞ የወንጌል ስራ ሊሰራ ይገባዋል እና እያንዳንዱ እንደተሰጠው ጸጋ በሚሰራበት ጊዜ ግን ፍሬ ይኖረዋል። እግዚአብሔር መንፈስ ቅዱስ አብሮት ሰራተኛ ስለሚሆን ይባርከዋል። የስራው ባለቤት እኮ እግዚአብሔር ነው። እግዚአብሔር ማድመቅ የሚፈልጋቸው ነገሮች ይኖሩታል። እነሱን አደመቀ ማለት ዘመኑ የዚህ ነው ማለት አይደለም እና ጊዜው የቤተ ክርስቲያን ነው። ጊዜው መንፈስ ቅዱስ ወንጌልን የሚሰብክበት ዘመን ነው። በአንድ ቲም ውስጥ ሶከርን ብንወስደው ኢትዮጵያ ውስጥ ያለውን ሶከርን ብንወስደው ኳሱ እኔ ስላለ ኳሱ እኔ ጋር ቢደርስ ዘመኑ እኔ ነው ማለት አልችልም። ስለ ጥቂት ጊዜ እኔ ማድረግ ያለብኝን ለመፈጸም ብቻ ነው ኳሱ እኔ ጋር ያለው እንጂ ኳሱን መልቀቅ አለብኝ። ሌላው ሰው ደግሞ እንዲያርጓል። እንዲህ ተባብረን ግን ሄደን ውጤት ለማምጣት የምንሰራው ያለ ነው ብዬ ነው የማስበው። የአገልግሎቶችንስ የመከታተል ልምድ አለ ወይስ እሱንስ እንዴት ታየዋለህ? እውነት መናገር ጥሩ ነው። ቁጭ ብዬ የማየው እንትን የለኝም፣ የማየው ነገር የለኝም። ግን ሰው በጌታ ሆኖ ጥሪ ያለው ሰው የሚያገለግል ሰው ደግሞ ሲገጥመኝ ቁጭ ብሎ ለመማር እፈቅዳለሁኝ። አንዳንድ ጊዜ ካለብኝ ኃላፊነቶች የተነሳ ሰዎችን ለአገልግሎት መጥራት መመደብ የሚያስፈልግ ከሆነና ኃላፊነት ውስጥ ካለሁበት ያንን ሰው ቁጭ ብዬ መልእክቶቹን መመዘን አገልግሎቱን ማየት ለዛ ፐርፐስ አያለሁኝ። በተረፈው ግን ያው የስራ ውጥረቱም የጊዜ እጥረቱም ስለሚኖር ቁጭ ብዬ እንደዚህ የምከታተለው ከሌ ብዬ የምለው የለኝም። ወደ ዳላስ የሄድከው በትምህርት ነው አይደል? መጀመሪያ አዎ፣ በሙያዬ ኮመርስ ኮሌጅ ሆኖ ሁለተኛው ባች ነኝ ተመርቄ ስወጣ። ስለዚህ የሂሳብ ስራ ነው የተማርኩት። መጀመሪያ የተመደብኩበት መስሪያ ቤት ኦዲተር ሆኜ ነው የሰራሁት። ከዛ በኋላ ወርልድ ቪዥን የሚባል መስሪያ ቤት ጆይን ሳደርግ ወርልድ ቪዥን ውስጥም የሂሳብ ሰራተኛም ኦዲተርም ሆኜ ነው የገባሁት። ስለዚህ በሁለቱም መደቦች አገልግያለሁ። ስለዚህ በሙያዬ እንደዛ ነገር ነው።
ግን ደግሞ በግል ህይወት ከጌታ ጋር ባለው ጉዞ የአገልግሎት ነገር እየጨመረ ሲመጣ እድሎችን እግዚአብሔር እየከፈተ ቤተክርስቲያንም ሪኮግናይዝ አድርጋ የእግዚአብሔርን ቃል ላካፍል የምችልበት በጸሎት የማገለግልበት ነገሮች የተመቻቹ ሲመጡ የመንፈሳዊ አገልግሎቱ ጥሪ ህይወቴ እየተሰማኝ ሲመጣ በግሌ ውሳኔ ያደረኩ መጽሐፍ ቅዱስን ሳልማር ማስተማር መሞከር ተገቢ ስለማይሆን ለመማር የምችልበትን እድል መፈለግ ጀመርኩ። እግዚአብሔር ያን የዳላሱን በር ስለከፈተልኝ ወደዚያ ለትምህርት ሄድኩ ማለት ነው። እሱን ካነሳህልኝ ግን ብታጫውተኝ ደስ የሚለኝ ነገር አለ። እዚህ አንተ ወደ አገልግሎት የመሰማራት ፍላጎቱ አለ፣ በሙያ እየሰራ ነው የምታገለግለውና የነበርክባትን ቤተ እምነት በትምህርት እንድታስተምር ጠይቃት ነበር ያኔ በወቅቱ? እንግዲህ ያው ትክክለኛው መንገድ አገልጋዮች መሪዎችን ማናገር ነው። ስለዚህ የመሪዎች ጉባኤ ሳይሆን ይመለከታቸዋል በእኔ ህይወት የምላቸውን መሪዎችን በየግል አናግሬ ነበር። ማናቸውም ጥያቄ አልነበራቸውም ለጥሪው እና በቃ ራስህን ስጥ ነው ያሉኝ። ግን እኔ ደግሞ ኮንዲሽን ነበር የሰጠኋቸው። ራሴን እሰጣለሁ፣ ግን መጀመሪያ ወደ አገልግሎት ሳይሆን ባይብል ስኩል የምትወስዱኝ ከሆነና እዛ እንድማር የምትፈቅዱልኝ ከሆነ ፈቃደኛ ነኝ። ምክንያቱም መጽሐፍ ቅዱስን አውቄው ነው ለማሳወቅ መሞከር ያለብኝ የሚል ፍርሃት ስለነበረኝ ያ እምነት ስላለኝ ብዬ ብነግራቸው ይሄ ቅድመ ሁኔታ ነው የምታስቀምጠው ያለው ለአገልግሎት ጥሪህ፣ ይሄን ካረጋችሁልኝ ይገባል ብለህ ቅድመ ሁኔታ ነው የምታስገባው። መሆን ያለበት አገልግሎት ቤተክርስቲያን ከተቀበለችና አገልጋይ ካረገችው በኋላ ማንን እናስተምር የሚለው ጥያቄ ከሌሎቹ ጋር አብረን የምናየውና መዝነን የሚገባው ሰው ካለ ለዛ ሰው የሚደረግ ነገር ነው እንጂ ከውጭ ሆነ በቅድመ ሁኔታ አይሆንም ተባልኩ። እዛ ጋር ነው እንግዲህ መለያየት የሆነው። ስለዚህ እኔ በግሌ መጽሐፍ ቅዱስ ትምህርት መፈለግ ጀመርኩ ማለት ነው። ከዛ ወደ የዳላሱ ነገር መጣ። ያ ግን ይሄ ትክክለኛ አስተሳሰብ ይመስለኛል። እኔ በግሌ ምናልባት አንተ ተጨምርበት እንደሆነ አላውቅም። ሰዎች ወደ አገልግሎት ከመሰማራታቸው በፊት አንተ አሁን ልክ እንዳልከው መጽሐፍ ቅዱሳዊ እውቀታቸው የዳበረ መሆን ያለበት ይመስለኛል፣ ወደ ትምህርት ቤት ወደ ተለያየ ነገር። ምክንያቱም አሁን ለምሳሌ እዚህ ኢትዮጵያ አካባቢ የምትሰማው ሰዎች ጥሪ ካላቸው ድንገት ተነስተው ወይ አጥቢያ የመትከል ወይ የሆነ ወደ የመሄድ ነገር አለና እንደዛ ተገቢ አይመስልም? የእነሱንም ችግር እረዳላቸዋለሁ። ምክንያቱም አሁን አላውቅም፣ እኔ በነበርኩበት ጊዜ ግን በጣም ብዙ ለአገልግሎት ጥሪ ያለኝ ብሎ ለቤተ ክርስቲያን አስገብተው ማመልከቻቸውን ራሳቸውን ሰጥተው የሚጠባበቁ ብዙ ሰዎች አሉ። ከነሱ ውስጥ እኔን ለብቻ መጥለው ወስደው አንተ ትምህርት ቤት ሄድ ስትጨርስ እንቀበልሃለን ለማለት አስተዳደር ሂደቱ አይፈቅድላቸውም እና እረዳቸዋለሁ። እነሱንም እንደሚወዱኝ እንደሚንከባከቡኝ ያውቃለሁ። በአገልግሎት ነገር ላይ ወደ ሙሉ ጊዜ አገልግሎት እንድወጣ እንዴት ባለ አባታዊ ፍቅር እንዳስተናገዱኝ ስለማቅ ግን ደግሞ አንድን ሰው ካየኸው እና ያለውን ጥሪ ከተረዳ ዛሬ ባይሮጥም ቁጭ ብሎ ቢማር ተምሮ ሲነሳ የሚሮጠው ሩጫ የተሻለ ፍሬ የሚያፈራ ከሆነ እንደ ኢንቨስትመንት ነው መታየት ያለበት። ዛሬ ዋጋ ብናወጣለት ይሄ ሰው ከዚህ ዓመት በኋላ ተነስቶ ሲወጣ የበለጠ እናተርፋለን ብለው እንደዛ አይነት የማየት ነገር ከመሪዎችም የሚጠበቅ ነገር ነው ብዬ አስባለሁና ስለዚህ የሩቁን ማየትና ለማየት ጉዳይ ነው። በግል ደረጃ አገልጋዮቹ ወደ አገልግሎት ከመሰማራታቸው በፊት ራሳቸውን የማብቃት ነገር እንዴ? እሱማ ፓስተር ተስፋዬ ጋቢሶ በእግር ስር መሆን መልካም ነው የሚለው መዝሙር የዘመረው መዝሙር አለ። አይ ቲንክ ይሄ ጥሩ መልስ የሚሆን ይመስለኛል። ምንድነው ልማር አስቀድሜ የሚለውን ትቶ የሮጠው ሰው የገጠመውን ነገር ነው የሚናገረውና እሱ በጣም አስፈላጊ ነገር ነው። ምንድነው እንትኑ መጽሐፍ ቅዱሱ በግል ስናነበው በግል ለራሴ ፍጆታ ሳነበውና በኋላ ግን ለሰው ደግሞ ብዬ ሳነበው ይለያያል። የራሴው ለራሴው ነው የሚሆነው። ግን በሰው ፊት ይዤው ስቀርበው ግን ብዙ አይነት አመለካከትና አካሄድ ያላቸው ሰዎች ፊት ቆሜ የማቀርበው ነገር ስለሆነ የሆነ ያህል ቁጭ ብዬ መማር አለብኝ፣ መረዳት አለብኝ። ስለዚህ ሰው እድሉን ካገኘ ቤተክርስቲያን ከሰጠችው የአገልግሎት መንገዱን መጀመር ያለበት ቁጭ ብሎ በመማር መሆን አለበት ብዬ አምናለሁ። በትልቁ ነው የማምነው። ወደ ዳላስ ለትምህርት እንደሄድ ካንስተልኝ ነበር። የዳላስ አሁን አንተ የምትመራት ቤተክርስቲያን ደግሞ በወቅቱ እዛ ተመስርታ ነበር ይመስለኛልና እንዴት ወደዛ የመሳብ ነገር መጣ? ወደዛ ሙሉ ጊዜ የመስጠትስ ነገር? እኔ በጣም እድለኛ ሰው ነኝ፣ እግዚአብሔርን አመሰግናለሁ። ስለዚህ ስሄድ ምንም ቤተክርስቲያን የሌለበት ባዶ ከተማ ውስጥ አይደለም የገባሁት። ከኔ ቀደም ብለው ቤተክርስቲያኒቷ አለች። ቤተክርስቲያኒቷ
ሁለት ትልልቅ አገልጋዮችን አስተናግዳለች እና ሁለተኛው አገልጋይ በነበረበት ጊዜ ነው እኔ ተማሪ ሆኜ ወደ ዳላስ የገባሁት። የተቀበሉኝ ሰዎች ከዛች ቤተክርስቲያን ጋር ግንኙነት ያላቸው ስለሆኑ እነሱ ናቸው ትምህርት ቤትም ሄደው የወሰዱኝ፣ ወደ ቤተክርስቲያን የሚያመጡኝ። የሄድኩበት ትምህርት ቤትም ደግሞ ሎካል ቸርች ጆይን እንድናደርግ ይጠብቅ ነበር። የመጽሐፍ ቅዱስ ትምህርት ቤት ስለሆነ ሎካል ቸርች ያስፈልጋቸዋል እንባል ነበርና እንደ አንድ ግዴታ ማሟያ ያችን ቤተክርስቲያን የመረጥኩት። በዚህ ምክንያት በየእሁዱ ሄዳለሁ፣ የገጠመኝን ነገር ሪፖርት አደርጋለሁ ለትምህርት ቤቱ። እንደዚህ አይነት ነገር ስለነበር አደርጋለሁ። ግን በቃ የእግዚአብሔር ምሪት ነበር። አሁን ወደኋላ መለስ ብዬ ሳየው እዛ ውስጥ ያሉ አገልጋዮች ተቀብለው አባላቱ ህብረቱ በጥሩ ፍቅር አስተናግዶኝ፣ ተማሪ ነህም መመላለሻ አይኖርህም ብዙ ነገር አለ። እነዛ ነገር ሁሉ ከበር አድርገው በእግዚአብሔር ቤት እንድቆይ አድርገውኛል። ወደዛች ቤተክርስቲያን ስትቀላቀል ምናልባት 30 ያን ያክል የነበረ ምዕመን የነበረ ይመስለኛል በሰማሁት መረጃ መሰረት። አሁን ላይ ከ700 ያክል ሌክሳይድ ባፕቲስት ቤተክርስቲያን የሚባል ቦታ ነበር የሚገናኙት። እኔ በሚሄድበት ጊዜ ራሷ ክፍሏ አራውንድ 70 ሰው የምትይዝ ነች። የዛ ነው ኮንፈረንስ ሲኖር ከዛ ሊበልጥ ይችላል። ግን እንደዛ አይነት ህብረት ነበረው እኔ ሲሄድ መጀመሪያ እና በጊዜው ፓስተር ሰይፉ ከበደ ነበር የሚያገለግሉት። እሳቸው የሚያገለግሉበት አገልግሎት ውስጥ ነው የመጣሁት። ስለዚህ እዛው ነው የቆየ ነው። ከዛ በኋላ ለ2 ዓመት ወይም 1 ዓመት ከምናምን በኋላ ቤተክርስቲያኒቷ የመጀመሪያውን ህንፃ የራሷን አግኝታ ወደ አዲሱ የመጀመሪያው ህንፃ ሙባረግን ያ ቦታ እስከ 250 የሚይዝ ቦታ ነው የነበረው። እዛ ውስጥ ከገባን ከ1 ዓመት ተኩል በኋላ ነው ፓስተር ሰይፉ ለሌላ ዓለም አቀፍ የወንጌል አገልግሎት ስፍራውን የለቀቁት እና ወደዛ ቦታውን ገባሁት ማለት ነው። አሁን ማለት እንግዲህ ወደ 32 ዓመት በመጋቢነት ቆየ ማለት ነው። ኦርዴንድ የተደረኩት በፈረንጆቹ አቆጣጠር 1995 ጃንዋሪ 25 ነው ኦርዴንድ የሆንኩት በመጋቢነት። ይህንን ላነሳላ የፈለኩት ምንድነው ከወዳጆቼም ጋር ስጫወት አንደኛ የተለያየ ቤተክርስቲያን ቀይራችኋል። እድገት እያደገ ሲመጣ ከአንድ ጠባብ አዳራሽ ወደ ሰፊ ከሰፊ ወደ ሰፊው እየተሄደ ማለት ነው። ሁለተኛ ቅድም ላነሳልህ ነበረ አንተ መጋቢነት ስትረከብ የነበረው ምዕመንና አሁን በጣም ከፍተኛ ቁጥር ያለው እድገት አለው። ቤተክርስቲያኑ መካከል ያሉ ሌሎች ነገሮችንም አነሳለሁ። አገልጋዮቹ ቁጥር በርካታ ነው። ባህር ማዶ የተለመደ አይመስለኝም፣ ግን ኢትዮጵያ ያለ እንደዛ ብለውኛል። ኢትዮጵያ ያለ ያክል ትልቅ ቁጥር ያለው ቤተ ህብረት የአገልጋዮች ቁጥር ትልቅ ነው እና እዚህም ደግሞ ያላችሁ የሚሽን አገልግሎት ሰፊ ነውና ይሄንን ላነሳላ የፈለኩት አንዳንድ ወዳጆች ምን ብለውኛል፣ የአመራር ጋር አያይዘው የፓስተር የአመራር ኳሊቲ ነው ለዚህ ያበቃው የሚል ነገር ያነሳሉና ከአመራር ጋር ታያዋለህ አንተስ ለሲሊ ምን አለ? ምክንያቱም ምንም ነገር ከሊደርሺፑ ጋር የተያያዘ ነገር ነው። ምክንያቱም እዛጋ ከደከመ እዛጋ ከተበላሸ ሌላው ነገርም ይበላሻል። ግን አመራር ብዬ ስል ደግሞ ከኔ ጋር ብቻ አላያይዘውም። ምክንያቱም እኔ በቲም ሊደርሺፕ ነው የማምነው። ከኔ ጋር አብረው ሽማግሌዎች አሉ፣ እንደገና ደግሞ የሙሉ ጊዜ አገልጋዮች አሉ። ከዛ በኋላ ደግሞ በእያንዳንዱ ህብረት ውስጥ ያሉ ኮሚቴዎች አሉ እና እያንዳንዱ ዘርፍ ውስጥ የቲም ሊደርሺፕ ነው ያለው። ስለዚህ እኔም ደግሞ ባለሁበት ቦታ አብረውኝ ካሉት ጋራ አብረን በጋራ ነው አብረን እናቅዳለን፣ አብረን የቀድነውን በስራ ላይ እናውላለን፣ አብረን እንገመግማለን፣ አብረን የተሳሳትንበትን ነገር ተነጋግረን እንመለሳለን፣ እናስተካክላለን፣ ጥሩን ነገር እናደርጋለን። ስለዚህ አንድ ሰው በከሌ ምክንያት ተብሎ ለመመደብ የሚመች አይደለም ብዬ አስባለሁ። ምክንያቱም እውነቱም ያለው በጋራ የምናቀድበት በጋራ የምንሰራበት ነገር ስለሆነ ማለት ነው። ዞሮ እንደ ዋና መጋቢ ደግሞ የሆነ ያህል ድርሻ እንዳለኝ አውቃለሁ። እኔ በዋና መጋቢነት ቦታ ላይ አሳታፊ ፓስተር ከሆነ ችግር አይኖርም ብዬ አስባለሁኝ። ማለቴ ፈቅጄ ነው አብሮኝ የሚያገለግሉትን ሽማግሌዎች ግልጽ መሆንላቸው ተጠያቂነቱን የምፈልገው። እነሱም ደግሞ እንደ ጥሪ ኖሮት እንደሚያገለግል መንፈሳዊ አገልጋይና መሪ ደግሞ የሚገባውን ድርሻ ሰጥተውኝ ተቀባብለን የምናደርገው ነው። ስለዚህ የነሱም መንፈሳዊነት ብስለት እዛ ቡድን ውስጥ ሆኖ በጋራ የተሰራ ነገር ነው ብዬ ነው የማምነውና እውነት ነው። ጠንካራ የሆነ አመራር አለ፣ ስትራክቸር አለው። የ5 ዓመት እቅዶችን እያቀድን የ5 ዓመት እቅዶቻችንን ገምግመን ሌላ 5 ዓመት እያቀድን እንደዚህ ነው የምንሄደውና እያንዳንዱ
ህንፃዎች ወይም እድገቶቻችን ከዚህ ስትራቴጂክ ፕላኒንጉ ጋር የተያዙ ነገሮች ስለሆኑ ማለት ነውና ልክ ነው። ሊደርሺፑ ጠንካራ ነው፣ ግን ደግሞ ያ የአንድ ሰው ነገር ሳይሆን በህብረት ያለ ነገር ነው። አሁን ስለ አመራር ካነሳህልኝ ባነሳው ጥሩ የሚሆን ሀሳብ አለ። ለምሳሌ ይሄ ኮንግሪጌሽናል የምንለው አመራር አለ። ለምሳሌ በሽማግሌዎች የሚመሩ ቤተክርስቲያናት፣ በሌላ በልኩ ለምሳሌ በመጋቢዎች የሚመሩ ቤተክርስቲያናት አሉና አንዳንዶች የኔ ስታይል ይሄ ነው፣ አንዳንዶች የኔ ስታይል የሚሉት ነገር አለ። በአመራር አካባቢ በቤተክርስቲያን የመምረጥ ነገሮች አሉና አንተው ስትነግረኝ ሁለቱን እኛ እናጣምራለን ያልከኝ ነገር አለና የትኛው ግን ለቤተክርስቲያን አመራር ውጤት የትኛው የተሻለ ይሆናል አንተ ሰጀስት ታደርጋለህ? እኔ አንድ ፎርሙላ ለሁሉም ቦታ የሚሰራ አለ ብዬ አላምንም። እና ምክንያቱም እያንዳንዱ ኮንግሪጌሽን ልዩ አይነት ነው፣ የየራሱ ባህሪና አካሄዳለሁ እና እግዚአብሔር አንዳንድ ነገሮችን ለቅዱሳን ህብረት የተዋቸው ነገሮች አሉ። እኛና መንፈስ ቅዱስ ብለን ተስማምተን የምናደርጋቸው ነገሮች እንዲኖሩን የተተዉ ነገሮች አሉ ብዬ አስባለሁ። ስለዚህ ዳላስ ቤተክርስቲያን ውስጥ ያለውን ነገር አምጥቼ እዚህ አንድ የሆነ ቦታ ላይ ልጭነው አልችልም። ግን ዳላስ ውስጥ ያለችው ቤተክርስቲያን ተስማምታ እኛና መንፈስ ቅዱስ ለእኛ የሚያስኬደን ይሄንን ነው ብለን አምነናል ብለው የሚያደርጉትን ነገር መቀበል አስፈላጊ ነው ብዬ አስባለሁ። ስለዚህ እንደው እንደ መመሪያ ብናስቀምጠው አንድ የቲም ሊደርሺፕ ያስፈልጋል። እዛ ቲም ሊደርሺፕ ውስጥ ዋና የሚሆነው ሰው ግን አሳታፊ መሆን ይኖርበታል። እንደው አንድ ዝም ብሎ ደማቅ ኮከብ ብቻ መሆን እንዳይሆን። ሁለት ደግሞ እነዛም ሰዎች ደግሞ የኃላፊነትን መሸከም የሚችሉ መንፈሳዊ ሰዎች መሆን አለባቸው። በወረቀት ላይ ከሚቀመጥ ስትራክቸር ይልቅ እዛ ቲም ውስጥ ያሉት ሰዎች መንፈሳዊነት ክርስቶስንና ቤተክርስቲያንን መረዳታቸው እሱ በጣም ጥሩ ወሳኝ ነገር ነው። እነሱ መንፈሳዊያን ሆነው ክርስቶስንና አካሉን በደንብ የሚረዱ ሰዎች ከሆኑ 5 ሆነው ግን አንድ ናቸው። አንድም ሰው መድረክ ላይ ይታይ እንጂ 5 ሆነው ነው የሚሰሩት። እንደዚህ አይነት ውህደት ይኖራል እና ብዬ ነው የማስበው። ግን አሁን እኛ አካባቢ አይ ቲንክ አሁን የሚሰማው አንዱ ድምፅ ቅዱሳን ከህብረቶች ይልቅ የጉባኤ እየሆኑ መምጣታቸው በጣም እየጎላ እንዳለ ይሰማል። እንዲህ ጥናት ያስፈልገዋል። ኦፍ ኮርስ እንዲህ በእንትን የምትናገረው ነገር አለም። ግን ቤት ህብረቶች የሚባሉ ይሄ ትንሽ ህብረቶች ከተማ አካባቢ ትንሽ የመቀዛቀስ ስሜት እንዳለ ይታያል። ግን አሁን እናንተ ያውም ባህር ተሻግሮ ማለት ጊዜ የለም በሚባልበት ሀገር ውስጥ ከ80 ከዛ በላይ ቤት ህብረቶች አሉ አይደል? እና ያውም ደግሞ አክቲቭ ናቸው። እና እሱን እንዴት መገንባት ተቻለ? ያው ከአንድ ነው የሚጀመረው። ግን አሁን 84 የሚሆኑ ህብረቶች አሉ። እኔ ቤተክርስቲያንን በፕሮግራም መምራት አላምንም። በፕሮግራም ኢንሴንስ በእሁድ ጠዋት ፕሮግራም ላይ መጥቶ ሰው ጥሩ መዝሙር፣ ጥሩ ባንድ፣ ጥሩ ወርሺፕ ታይም፣ ጥሩ ስብከት ምናምን አድርጎ ከዛ በኋላ አልቆ ሌላ እሁድ የሚጠብቅ ሲሆን ቤተክርስቲያን እያደራጀን ነው ብዬ አላምንም። ፕሮግራም ነው እያደራጀን ያለ ነው። መሆን ያለበት ልክ በሰውነት ውስጥ ያሉ ብልቶች በየራሳቸው ስራ እንዳላቸው ግን ተያይዘው ደግሞ ሲሰሩ ደግሞ አካል እንደሚያመጡት ቤተክርስቲያንም በየቤቱ የምትሆነው ነገር መኖር አለበት። ከትልቅ ጉባኤ ወደ ትንሽ ጉባኤ ማደግ አለብን። ከትንሽ ወደ ትልቅ ሳይሆን ከትልቅ ጉባኤ ወደ ትንሽ ማደግ አለብን። 5000 ያለው አባል ቤተክርስቲያን ወደ 10 ያሉት 500 ትንንሽ ህብረቶች ማደግ አለበት። እንደሱ ካደገ አገልጋዮች ይበዛሉ። እነዛ ቡድኖቹ ደግሞ ላይፍ ሼር ያደርጋሉ። የሚገጥማቸውን ደስታም ሀዘንም ሼር ያደርጋሉ። አካውንታቢሊቲው ደግሞ ግልጽ ይሆናል። አንዱ ደቀ መዝሙርነት የአካውንታቢሊቲ ነገር ጥያቄ ስለሆነ በጌታ እንዴት ነህ፣ ኑሮህ እንዴት ነው ተብሎ ለመታየት እሁድ ጠዋት በ5000 ጉባኤ ውስጥ ሳይሆን የማቀው በየሳምንቱ የሚገናኙት እነዛ 10 ሰዎች ግን በደንብ ይተዋወቃሉ እና እንደዚህ እና ጸጋቸውን ኤክስፒሪየንስ የሚያደርጉበት ነገር ነው። 5000 ሰዎች እሁድ ጠዋት ሲመጡ እኔን ነው የሚያዳምጡት። ግን እነዚህ በሙሉ ግን በ500 ህብረቶች ውስጥ ቢገቡ ግን እነዚህ 500 መድረክ አላቸው ማለት ነው። ስለዚህ ለብዙ ነገሩ ቤተክርስቲያን ወደ ህብረቶች ማደግ አለባት፣ ወደ ትንንሽ ህብረቶች ማደግ አለባት። እሱ ግን ትረስት ይጠይቃል። 500 መሪዎቹን ማመን አለበት። ያ ባለ 5000 ፓስተር ምንም አያደርጉብኝም ብሎ
የሚቀጥለው ይመጣሉ ብሎ ማመን አለበት እና ትረስት ይፈልጋል። አብሮ መጠመድ ይጠይቃል። ልክ በቀንበር አብሮ እንደሚጠመዱ አብሮ መጠመድ ይጠይቃል። ያ ህብረቱ አብሮ ሰራተኝነቱ ካለ ግን the best way ቤተክርስቲያን በትንሽ ህብረቶች ሆነ። ጳውሎስም እኮ ኤፌሶን ሽማግሌዎችን አስጠርቶ ሐዋርያ ሥራ 20 ላይ በየቤታችሁ አወራሁላችሁ ነው የሚለው፣ በጉባኤ አወራሁላችሁ ነው የሚለውና መጽሐፍ ቅዱሳዊም ነው። በየህብረቱ ትንሽ ህብረቶች መኖር አለባቸው። እነሱ እንደሚገባ መደራጀት አለባቸው። ኃላፊነቱን የቤተክርስቲያን የአካሉን ኃላፊነት ሁሉም ሰው የሚሸከመው መሆን ይኖርበታል። መሪዎቹን ማመን አለበት የሚለው ነገር በጣም ስሜት ይሰጠኛል። ምክንያቱም እኛም ከተማ አካባቢ የሚፈጠሩ ብዙ ክፍተቶች ስላሉ በተለይ አንዳንድ ሰው ህብረቶች የማደራጀት ኃላፊነት ከዛ መጨረሻ ላይ ኮንፍሊክቶች ወይም ሌላ ነገር ስለሚፈጠር ግን አንተ አንድ ጊዜ በሌላ ሚዲያ ላይ ስታነሳው የሰማሁትና የተመቸኝ ነገር አለ። ለምሳሌ እናንተ የምትከተሉት በቤተክርስቲያን ጌታን ተቀብሎ አንድ ሰው እስከ አገልግሎት የሚሄድበትን ፕሮሰስ የዘረጋችሁት ፕሮሰስ እና ምናልባት በዛ ምክንያት ሊሆን ይችላል። አሁን ወዳጆቼን ስጠይቃቸው በርካታ ፓስተሮች አሉ ካንተ ጋር አብሮ የሚያገለግሉ ኦርዴንድ ፓስተሮች በመጋቢነት የተሾሙ ግን ካንተ ጋር ስር ሆነው የሚያገለግሉና መታዘዙ ይሄ መገዛቱ አብሮ የማሆኑ ነገር በጣም ጥልቅ የሆነ ይመስለኛልና ያ ፕሮሰስ ሊሆን ይችላል ለዚህ ያበቃው። ለሌሎች ይሄ እንደ ትምህርት ሊቆጠር ይችላል። አዎ አይ ቅድም እንዳልኩ አሁን ሁለተኛ እድለኛ የሆንኩበትን ደግሞ ልታናገረኝ ነው ማለት ነው። ስለዚህ እኔ አንደኛው በጣም እግዚአብሔር ሁሉ ጊዜ ባጠገቤ በጣም እግዚአብሔርን የሚፈሩ የሚወዱ ሰዎችን መንፈሳዊነታቸውን የጠበቁ ሰዎችን ነው የሚሰጠኝ። ብቻ ምን ማድረግ ትችላለህ? እና እኔ አንዱ የታደልኩት አብሮኝ የሚያገለግሉት ወንድሞቼ እና እህቶቼ በተለያየ ዘርፍ ውስጥ አብረን ያለ ነው ስታፍ በጣም እግዚአብሔርን የሚወዱና የሚፈሩ ናቸው። አንዳንዶቹ እዛው ቤተክርስቲያን ውስጥ እኛ ኦርዴን ያደረግናቸው ናቸው። አንዳንዶቹ ሌላ ቦታ ላይ ኦልሬዲ መጋቢ የነበሩ ግን በተለያየ ሁኔታ ወደ መካከላችን እግዚአብሔር አምጥቷቸው ቤተክርስቲያን ጥሪያቸውና አገልግሎታቸው መዝና ሬኒስቶር ያደረገቻቸው መጋቢዎች ናቸው። ልክ ነው። ከኔ ሌላ መጋቢዎች አሉ። አንድ ወንጌላዊ ያለን በማስተባበር የሚሰሩ የሙሉ ጊዜ አገልጋዮች አሉ እና ሰፊ አደረጃጀት ነው ያለው። ምክንያቱም የልጆች ዘርፍ አለ፣ የወጣቶቹ ዘርፍ አለ፣ የቤተሰቡ አለ፣ የትምህርት ክፍሉ አለ፣ የቤት ህብረቱ አሁን ቅድም ያነሳናቸው ነገሮች አሉ፣ የአምልኮና ሚዲያው ዘርፍ አለ፣ የሰከንድ ጄኔሬሽን በእንግሊዝኛ ብቻ የሚሰጥበት ዘርፉ አለ እና ሰፊ ነው ብዙ እና እግዚአብሔር ይመስገን በጣም መልካም እና አብሮ ለማገልገል የሚመቹ ሰዎችን እግዚአብሔር ሰጥቶኛል። ቅድም እንዳልኩ ግን ምንም ቶፕ ቱ ዳውን የሆነ ከላይ ወደ ታች እኔ እያዘዝኩ የሚሰራ ነገር የለም። አብረን ነው የምናቅደው። ለ5 ዓመት ምን እንስራ እኛ ስታፉ ብቻ ሳይሆን ከምዕመኑ መካከል ለዚህ ነገር ይሆናሉ የሚባሉትን አምጥተን ለምሳሌ የመጀመሪያውን 5 ዓመት እቅድ ስንሰራ 18 ሰዎች ሆነው ነው። ሁለተኛውን 21 ሆነን ነው። የሚቀጥለውን 53 ሆነን ነው። ያሁኑ 100 ምናምን ሰዎች ናቸው የ5 ዓመቱን እቅድ ያወጡት። ስለዚህ አብረን ስለምናቅድ ስታፉ መሪዎች ነው የሚሆኑት፣ ግን ከህዝቡም የመጡ ሰዎች ስለሚኖሩ አብረህ ከሰራ ስራ ላይ ስታውለው አብረህን የምታደርገው ነገር ነው። ሰርፕራይዝ የለም። ቶፕ ዳውን የሚመጣ ነገር ትዕዛዝ የለም። ያለውን ነገር የተስማማንበትን ማድረግ ነው የሚሆነው እና ሁላችንም በየኤሪያችን እንደመጣለን። ይኖን አምልኮና ሚዲያ ጋር ብንሄድ በአምልኮ ላይ ያሉ እንዲሆኑ እንደዚህ ሆኑ እንደዛ ሁሉ የሚለን ነገር ፓስተር ዳንኤልን መስማት ግድ ይላል። ምክንያቱም የተሰጠው አደራውና ቦታው ስለሚሆን ትምህርት ክፍሉ ጋር ደግሞ ከሄደ ትምህርት ክፍሉ ሰው ሲመራ መራት አለብኝ። ጸሎት ህብረቶች ይሄዳለሁኝ ራሴ ጸሎት ስለሚያስፈልገኝ ይሄዳለሁ። ግን እዛ ጋር ያለው መሪ የሚመራውን መታዘዝ ግድ ነው። ሁሉም በያለበት ቦታ እግዚአብሔር የሰጠውን ነገር ኮክላይዝ አድርገንለት ከሰራን ጥሩ ይቀናጃል ብዬ አስባለሁ እና የአብሮ ሰራተኝነቱ ነገር ስላለ ነው ብዬ አስባለሁ። አንድ ሰው ጌታን ተቀብሎ እስከ አገልግሎት የሚሄድበት ፕሮሰስ አሲሚሌሽን ፕሮሰሱ እሱ አዲስ ለሚመጡ ሰዎች አሁን ይረዳቸዋል። አንድ ሰው መግቢያ በር ላይ ጌታን ተቀብሎ ከሆነ የሚማረው ትምህርት አለው። የደህንነት ትምህርት መማር አለበት። ተጠምቆ ወደ ቤተክርስቲያን አባል ይሆናል ማለት ነው። አባል ሲሆን የሚቀጥለው የአገልግሎት ዝግጅት ትምህርት ይማራል ማለት ነው። ይሄ በዚህ መንገድ ያለው አካሄድ ነው። ግን ከውጪ አማኞች ሆነው የሚመጡ ወደ ቤተክርስቲያናችን የሚመጡ ደግሞ ልክ በር ላይ ሲገቡ ህብረቱን ለመቀላቀል የሚማሩት ትምህርት አለች፣ የአባልነት ትምህርት አለ። እሱን ይማራሉ። ከዚያ በኋላ ወደ
ህብረቶች እንዲገቡ ወደ ትንንሽ ህብረቶች እንዲገቡ የቤት ህብረቶች ውስጥ እንዲገቡ በሩ ይከፈትላቸዋል። ለአገልግሎት ዝግጅት የሚማል ትምህርት ይማራሉ። ዘን የአገልግሎቱ በር ይከፈትላቸዋል። እንዲህ እየተባለ እየዘለቁ እንደሚሄዱ ይደረጋል። ይሄን ለማድረግ ግን ፕሮሰሱ ላይ ይህን የሚከታተል ክፍልም አለ፣ አገልጋዮችም አሉ። ቢትዊን ዲፓርትመንትስ እየተገናኙ አብረው የሚሰሩት ነገር ይሆናል። የአባላቱን ዳታ የሚይዝ ክፍል አለን። ደግሞ መያያዙ እንዲኖር ፕሮሰሱን የሚከታተል ክፍል ስላለ ማለት ነው። በተለይ ከደቀ መዝሙር ህይወት አንጻር ከደቀ መዝሙርነት አንጻር ብዙ የሚሰሙ ድምጾች ስላሉ በከተማም ደረጃ እንዲህ አይነት ፕሮሰሶች ከድኖም መጥቶ ቢሆን በዛ ፕሮሰስ ውስጥ አልፎ ወደ አገልግሎት ለማብቃት ማሄድ፣ አዲስም የተወለደ ሰው ቢሆን በጌታ እሱንም እንደዛው አሳድጎ ወደ አገልግሎት የማብቃት ፕሮሰሱ አይ ቲንክ እውነተኛ ደቀ መዛሙርትን ከማፍራት አንጻር ትክክለኛ ስኬታማ ያደርገናል ብዬ አስባለሁ። አንተም ስትናገር ከሰማሁት አንጻርና አሁን በተለይ ደቀ መዛሙርት የሆኑ ሰዎች የማየት ክፍተት አለ የሚል ነገር በጣም ይሰማልና ያንን ታያለህ አንተስ? ይሄስ ፕሮሰስ ምን ያህል ለዚህ ይጠቅመናል? ጌታ እኮ ያለው ደቀ መዛሙርት አድርጓቸው ነው ያለው፣ ሌላ አላለንም። ትእዛዙ እሱ ነው። ያ ደቀ መዛሙርት ለማድረግ ግን ጌታ ያስተማረውን ትምህርት ማስተማር፣ ጌታ ያዘዘውን ትእዛዝ ማስታወቅ የሚጠይቅ ነገር ነው። ቁጭ ብሎ መማር ደግሞ ስራዬ ብሎ ደግሞ ኢንቴንሽናል ይሁነኝ ብሎ ማስተማር መስራት ጎሉ መሆን ያለበት ደቀ መዛሙርትን ማፍራት ጉዳይ ነው። መጨረሻ ላይ እኮ መተሳሰብ ቢኖር ከጌታ ጋራ መተሳሰቢያው ፍሬ እንደ ፍሬ ልናቀርበው የምንችለው ነገር ደቀ መዝሙር ያደረግንበትን ነው የሚሆነው እንጂ አንዳንድ ጊዜ በተለያየ መንገድ ጉባኤ የሚሳተፉ ሰዎችን ማምጣት ይቻላል። ግን ጉባኤ መጥተው ስለተሳተፉ ጎል መሆን አይችልም። አዘውታሪዎችም እንኳ ስለሆኑ ጎል መሆን አይችልም። ግን ጎል መሆን የሚችለው ያንን ሰው ደቀ መዝሙር ማድረግ ነው። ያንን ደግሞ ለማድረግ ከመጀመሪያው ጀምሮ ሲወለድ ጀምሮ ያለው ነገር እንትን ነው። አንድ ጊዜ እንደዚህ አይነት የደቀ መዝሙርነት ባህሪ የማጣት ችግር ተነስቶ ስንነጋገር አንድ ሰው ያለው አይ ነገሩ የሚጀምረው ካወላለዱ ነው ብሏል። እና ስለዚህ ሰው መጀመሪያውን ወንጌል ተነግሮት በጌታ ዳግም ሲወለድ እዛ ጋር ጤናማ ነገር ሰምቶ ጤናማ ስታርት ካለው ከዛ ቀጥሎ የሚቀጥሉትን እርምጃዎች በመሄድ ግብ መደረግ ያለበት ደቀ መዝሙር ሆኖ እንዲገኝ የክርስቶስ ደቀ መዝሙር ሆኖ እንዲገኝ ስራ መሰራት አለበት። ጸሎት ብዙ ይጠይቃል። ትምህርት ማስተማር ይጠይቃል። ክትትል ይጠይቃል። ቆም ብሎ ህይወትን ማየት መገንባት ይጠይቃል። አገልጋዮችም ምን እየሰራው ነው ብሎ መጠየቅ ይጠይቃል። ተገልጋዩም ደግሞ የቱ ጋር ደርሻለሁ ከጌታ ጋር ባለ ነገር ብሎ ማየት ይጠይቃል። አዲስ አበባ ላይ በወሰን አካባቢ ማጥቢያ ተተክሏል። አሁን የእናንተ አጥቢያ እሱ ብቻ ሳይሆን ግን እዛም አካባቢ ሁለት ያክል አጥቢያዎችን ከእናንተ አውጥታችኋል። ሰዎች በቅርብ ባሉበት ዳላስ ቤተክርስቲያኒቷ ሚስዮናዊ ቤተክርስቲያን ነች ብዬ አምናለሁኝ። ምክንያቱም ራሷን እያሳደገች እያሰፋች ከመሄድ ይልቅ የሆነ ቦታ ላይ ሲደርስ የሚስዮናዊነቱ ተልእኮ የበለጠ የሚረዱና ለዛ የተሰጡ መሪዎች ተገኙ። ከነሱ ጋር ሆኖ አብሮ በመስራት ጉባኤው ሁሉ ይሄን ሐሳብ ተቀብሎት እዛው እንደውም አንደኛው ቦታ ላይ ነባር የሆኑ አባላቶች ናቸው የሄዱት ተልከው እና ሚስዮን የሚሽን ተልእኮ ምንድነው የሚለው ትምህርት ተምረን ዓላማችን ግባችን ምንድነው ተብለን ተምረን ከሞቀ ህብረት ቤተክርስቲያን ስትልካቸው ነው የሄዱት። ስለዚህ ከመካከል ጉባኤ ውስጥ ከነበሩት መካከል ነው መጋቢ ተሹሞላቸው የሄዱት እና ሁለቱም ሰክሰስፉል ናቸው። ሁለቱም የራሳቸው ህንጻ አላቸው፣ አድገዋል። አሁን እንደ ልጅ ሳይሆን እንደ እህት ቤተክርስቲያን ነው የምንተያየው እና እግዚአብሔር ይመስገን በተራቸው ደግሞ ሌላ ስራ እንዲሰሩ ነው ኤክስፔክት የምናደርገው። ዳላስ ውስጥ የሆነው እንደሱ ነው። የሰከንድ ጄኔሬሽን ሶስተኛ ቸርች ተጀምሯል። እሱ በእንግሊዘኛ ነው። ምክንያቱም ልጆቻችንን ካደጉ በኋላ ለፈረንጅ ቸርች ነው የምንተወው። ያመልጡናል፣ ከእጃችን ይወጣሉ። ግን ሰምሃው በእኛው ዙሪያ ቢሆኑና ያሉበትን ህብረተሰብ መድረስ ቢችሉ የበለጠ ብናገዛቸው የሚል ራዕይ ነበረን። ስለዚህ እሱን አደራጅተን አሁን ጥሩ እየሄደ ነው። ዓላማው እነሱን በጌታ ለመጠበቅ ነው። እንደገና ደግሞ እነሱም ያሉበትን ትውልድ ሌላውን ዜጋ መድረስ እንዲችሉ ለማድረግ ነው። ስለዚህ 3 ቸርች አለ ማለት ነው እዛ።
አዲስ አበባው የወሰን አጥቢያ ያለው የተጀመረበት ትልቁ ምክንያት ቤተክርስቲያኒቷ ለ16 ዓመት ወይም ከዛ በላይ የሚሽን ስራ ገጠሩን ስራ ስለነበረ እየሰፋ ሲሄድ መሪዎች ያስፈልጉናል፣ አጋሮች ያስፈልጉናል። እኛ ከዛ ተመላልሰን የምንሰራው ስራ አመርቂ ውጤት ሊያመጣ ስለማይችል ቀጣይነት እንዲኖረው ከፈለግን እዚሁ አገር በቀል የሆኑ አመራር መፍጠር አለብን። ስለዚህ ያንን ለማምጣት እንዲረዳን ነው የወሰኑ አጥቢያ የተከፈተው። እንግዲህ እግዚአብሔር ስራውን ይባርክልናል ብለን እናምናለን። እዛ በሚኖረው ስራ የሚገኙ ሰዎችን ይዘን ይህን የሚሽን ስራ እዚሁ ባሉ ሰዎች ለማስቀጠል እንዲቻል ነው። ነባር መስራች የነበሩ ካንተ ጋር በደንብ የሞቃቸው ሰዎች ናቸው ለሚሽን እየሄዱ ያሉትና አይ ቲንክ ቤተክርስቲያናት ይህንን ፈለግ መከተል ያለባቸው ይመስለኛል አይደል? አንዳንዴ ተሰባስበን ስንዘምር ስንሰባሰብ ደስ ይላል፣ ይሞቃል፣ ጥሩ ነው፣ ደስ ይላል። ግን ወንጌል ደግሞ በአንድ በኩል ሊጎል ይችላልና ቤተክርስቲያናት ሰብሰብ ሲሉ ሲሞቃቸው ወደ ሌላ ደግሞ የመሻገር የሚስዮን ጉዳይ ትኩረት መደረግ ያለበት አይመስልም? እዚህ ሀገር አሁን ብዙ ጊዜ 3G ነበር አይደል? እዚህ አሁን ስንት G ነው ያላችሁ? 5G ተብለናል። 5G ተብሏል። ፍጥነቱ ግን እንዴት እንደሆነ አላውቀውም። 5G ይሄ አሁን ወደ መንፈሳዊ ነገር ብናመጣው ይሄ ግሮ ጋዘር ግሎሪ ምናምን ብለን በቤተክርስቲያን የምንዘረዝራቸው ነገሮች እስከ 4G ድረስ እንሄዳለን እና እስከ ጊቭ እስከሚለው ድረስ ነው የምንሄደው። ጎ የምትላለች እሱን 5ኛ G የሚያደርገን ሂዱ የሚለውን ነገር እሱን በቃ የራሳችን ገንዘብ ማድረግ አለብን፣ መሄድ አለብን። የመንገድ ሰዎች ነን መሆን ያለብን። የመንገዱ ሰዎች ነበር የሚባሉት ሐዋርያ ስራ ውስጥና የመንገዱ ሰዎች መሆን አለብን፣ መሄድ አለብን። ያንን ባህሪ ካስቀመጥ ነው ለምሳሌ አንድ ሰው ወደ ጌታ ካመጣ ነው በኋላ እኛው መካከል የተቀደሰ የተከበረ የተፈራ ሰው አድርገን ቁጭ እንዲል ካደረግ ነው እያገለገልን አይደለም። ያ የተገለጠለት ሰው መሄድ አለበት፣ ዓለም ውስጥ መግባት አለበት፣ መደባለቅ አለበት፣ እዛ ክርስቶስን ማብራት አለበት። ቤተ ክርስቲያንም እግዚአብሔር ረድቷት አንድ ቦታ ላይ መድረሷን ስታውቅ ጥሩ ቤዝ እንደምትሆን፣ ጥሩ አደረጃጀት፣ ጥሩ አገልጋዮች አቅም እንዳላት ስታውቅ እዛው ከማጠራቀም ይልቅ ቆርሳ የምትሄድበት መንገድ መፈጠሩ ቤተክርስቲያን የእግዚአብሔር ወንጌል እንዲሮጥ ያደርገዋል። እና ወንጌል ስራ ደግሞ ትክክል ግቡን እየመታ የሚሄደው አብያተ ክርስቲያናት የተተከሉ ሲሄዱ ነው። አንድ ፕሮግራም እያሰፋን ሳይሆን አብያተ ክርስቲያናት የተተከሉ ሲሄዱ ነው ብዬ ነው የማምነው። ስለዚህ ለተሳካ የወንጌል አገልግሎት ጤናማ አብያተ ክርስቲያናትን ማብዛት ተገቢ ነው። የሚስዮን ነገር ካነሳን ትንሽ ወደ አዲስ አበባ ብቻ ሳይሆን ወደ ገጠሩም ብንሄድ ደስ ይለኛል። ምክንያቱም ሰፊ ስራ በተለይ የሚሰራው በኢትዮጵያ ወደዛ ስለሆነ ለምሳሌ ወደ ባምቢስ ቤኒሻንጉል አካባቢ በጣም ሰፊ ስራ ይሰራልና ቪዲዮዎችም አይቻለሁ። እናንተ ገጾች ላይ ሪፖርቶችም የተለያዩ አይቻለሁና አይ ቲንክ ከ2005 ጀምሮ እዛ አካባቢ ሰፊ ስራ አላችሁና የተተከሉ አጥቢያ ቤተክርስቲያናትም አሉ አይደል? እዛ ፓስተር? አዎ፣ በድሮ ከ2005 በፊት በነበረው የቤተክርስቲያኒቱ አሰራር የአንዳንድ የሚሽን ድርጅቶች ሚኒስትሪዎች ድጋፍ ሲጠይቁ ከዚህ ለነሱ በአመት በጀት የተወሰነ ነገር ገንዘብ መቁረስ ነበር የነበረው እንጂ ቤተክርስቲያኒቷ ገብታ ራሷ ኢምፕሊመንተር ሆና የምትሰራው ስራ አልነበራትም። 2005 ላይ ግን ጥናት ተደረገ። በቃ ቤተክርስቲያን ውስጥ ያላትንም ነገር አይታ ይሄ ነገር ራሳችን ገብተን የምንሰራበት ነገር በአጋር በፓርትነርሺፕ ብንሰራ መልካም ነው፣ ጊዜው ደርሷል ብለው ስላመነ ሊደርሺፑ 2005 ላይ መጣው። የሚረዱኝ ወገኖች ነበሩ። እነሱ ይዘውኝ በጊዜው የወንጌል ብርሃን ያልበራበት ቦታ፣ ቤተክርስቲያናት ብዙ የሌሉበት ቦታ የት ነው ብለን ስንጠይቅ የተወሰድነው ወደ ቤኒሻንጉል ኤሪያ ነው። እግዚአብሔርን አመሰግናለሁ። ወርልድ ቪዥን በነበረኝ ኮኔክሽን ምክንያት እዛ ውስጥ ያሉ ሰዎችን ስናማክራቸው እዛ ብትሄዱ ይሻላል ብለው ቤኒሻንጉል ወሰዱኝ። ጌታን አመሰግናለሁ። ወንድሜ መኮንን ነው አብሮኝ ሄደው። እናም ሄድን። አብያተ ክርስቲያናቱን ሰብስበን አናገርናቸው። ወንጌል ስራ ልንሰራ እንፈልጋለን አልናቸው። ብዙ ተቀባይነት አልነበራቸውም፣ ደስተኞች አልነበሩ። መጀመሪያ ግን ብዙ ውይይት ተደረገ። ምክንያቱም እነሱ ከዚህ በፊት ከውጭ የመጡ ሰዎች ሞክረው ፌል አድርገዋል ብለው ስለሚያስቡ እንደዛ አይነት ልምምድ ውስጥ ስላለፉ እንደገና ዲስአፖይንትድ መሆን አንፈልግም፣ ቢቀርብን ጥሩ ነው አሉ። ኖ እኛ ከምራችን ነው መስራት የምንፈልግበት፣ ደግሞ የእኛ መንገድ አለ፣ መንገዳችን እንዲህ ነው ብለን ሁሉን አስረዳን። ተስማሙ። 23 ሚስዮናውያንን ከመካከላቸው ሰጡን። እነሱን አሰለጠን። በተለያዩ ቀበሌዎች ብዙ የተለያየ እምነት ይራመድ የነበረ ቦታ ውስጥ እንዲገቡ ተደርጎ በብዙ ስደት ኖረዋል።
ከ12 ዓመት በኋላ ስንወጣ 14 ቤተክርስቲያን ተተክሎ 8 ለመካነ ኢየሱስ 6 ለሙሉ ወንጌል ተሰጥቶ አንድ ትምህርት ቤት ከአንደኛ እስከ 6ኛ ክፍል ድረስ ተሰርቶ 4 የውሃ ጉድጓዶች ተቆፍረው አንዳንዱ ቸርቾች ሌላ ቸርች ወልደው በብዙ ደስታ 12 ዓመት በኋላ ከባምባሲ ወጣን። ምክንያቱም ዲፔንደንሲ መፍጠር አንፈልግም። ሁል ጊዜ በራሳቸውን ችለው መቆም ስላለባቸው ከ12 ዓመት በኋላ ተንቀሳቀስን። ግን ለሱ የሚሆኑ ማስረጃዎች በሙሉ በወረቀትም በቪዲዮም አሉ። ጉባኤያችን በየጊዜው በየአመቱ ሪፖርት ስለሚደረግ ጉባኤው ያውቃል። ቅድም እንዳልኩ ሚስዮናዊ ቤተክርስቲያን ነው፣ ኮንሸስ ናቸው ለሚሽን ስራው። ሊደርሽፑም እንደዚሁ ባምባሲ ሆነው እንደዚህ ነው። ያንን ጥሩ ውጤት እንዳገኘን ስናቅ ለምን ሌላ ቦታ አንጀምርም በሚል በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ስር የማዕከላዊ ሪጅን ጽሕፈት ቤት አዳማ አለ። ከነሱ ጋር ተነጋግረን እነሱ ገጠር ውስጥ እንዲወስዱን አደረግናቸው። ቆላውን ብዙ ቦታ አደረግን። ከነሱ ጋር አሁን 25 ሚስዮናውያን አሉን፣ እየተረዱ ነው። ከኮቪዱ በፊት ጊዜ ጀምሮ በኮቪዱ ጊዜ ሁሉ ያ እርዳታ አልተቋረጠባቸውም። እንደግፋቸዋለን፣ ይሰራሉ። ከ216 በላይ የገጠር ቤተክርስቲያኖች ተመስርተዋል። እሱን በደንብ በቪዲዮ ምስክርነቱ አለ፣ በትክክል የተቀዳ አለ። እና እግዚአብሔር ይመስገን ነው። ቅድም እንዳልኩት ቤተክርስቲያናችን ታምናለች። ወንጌልን ስራ ለመስራት የቤተክርስቲያን ተከላው በጣም አስፈላጊ ነገር ነው። ሚስዮናውያንን ወይም አገልጋዮችን በእግዚአብሔር ቃል ደግሞ ማጎልበት እናምንበታለን። እነዚህም በማድረግ ነው እየቆየን ያለው ነውና ሰፊ ስራ አለ ብዬ አምናለሁ። በተለይ የእናንተ ቤተክርስቲያን ካንተማ አገልግሎት አንጻር ብናነሳው ደስ የሚለኝ የትግራይ ጦርነት የተከሰተ አካባቢ ብዙ ንግግሮች ነበሩና ከዛ መካከል ግን የእናንተ ቤተክርስቲያን ያደረገችውን ነገር ብናነሳ ደስ ይለኛል። በዛ በጦርነቱ ምክንያት አሁንም ድረስ በአብያተ ክርስቲያናት መካከል ያሉ ክፍተቶች እንዳሉ አውቃለሁ። ግን ውስን ከሆኑ ቤተክርስቲያናት ጋር ብቻ እዛ ያሉ ወንድሞች ግንኙነት ያደርጋሉ። ከነሱ መካከል የእናንተ ቤተክርስቲያን ይመስለኛል አሁንም ጥሩ ሪሌሽንሺፕ ያልተቋረጠ ጉድ ሪሌሽንሺፕ ያላችሁና ያ ምናልባት በወቅቱ ታደርጉት የነበረው አገልግሎት ነው፣ በተለይ ከማህበራዊ አገልግሎት አንፃር። ምንድነው ሁለት እኮ ነው። አንድ እንዲሁ ዝም ብለን ወገናችን ማንም ይሁን ማንም ሲቸገር መርዳት የወንጌል አንዱ ክፍል ነው። ጌታ ለእኔ እንዳደረጋችሁ ትቆጥረዋለሁ ያለው ነገር ስለሆነ ሁሉ ጊዜ ለዛ ለበጎ አድራጎቱ ስራ ቤተክርስቲያን ጥሪዋ ነው፣ ተዘጋጅታ ልትኖር ይገባል። ያንን እናደርጋለን። በሌላ በኩል ደግሞ በክርስቶስ አካል ውስጥ ደግሞ ስናየው እዛ ውስጥ ዘር የለም። ስለዚህ እነሱ ስለምንም ምክንያት ይሁን ጦርነትና መፍረስ መበተን ሲገጥም እነዚያ የራሴ አካል ናቸው። መርዳት ተገቢ ነገር ነው። ይሄ ደግሞ መቀጠል ያለበት ነው፣ ማንም ይሁን ማንም እና ስለዚህ ብዙ ራሱ በራሱ እኮ አማኝ ሆነ በምድር ላይ በተመቸ ከተማ በሚባል ቦታ መኖር አማኝ ሆነ ከስደት ጋር ነው የምትኖረው። እሱ ላይ ደግሞ ጦርነት ከጨመርክበት፣ መፈናቀል ከጨመርክበት ከባድ ነው። ስለዚህ ብዙ አደረግን የምንለው ነገር የለንም። ግን የነበረንን ጥቂት ነገር ለማካፈል ግን የቤተክርስቲያን መሪዎች ልብ በጣም ክፍት ነው። ቤተክርስቲያኒቷ ክፍት ነች። ኢንፋክት ሌሎች ቤተክርስቲያናትንም ሁሉ አስተባብረን ሚድዌስት በሚባል ህብረት እንዲተባበሩ ተደርጎ በጊዜው እዛ ክልል ውስጥ ላሉ አገልጋዮች እንዲደርስ ተደርጓል። ለተፈናቀሉም ደግሞ ወጥተው ጎንደር ዙሪያ ደብረ ወደ አዘዞም አዘዞ ናሸዋሮቢት እንደዚህ አካባቢ ያሉባቸው ችግሮች በደረሱባቸው ቦታዎች እርዳታዎችን ለማድረስ ተሞክሯል። ያ ወቅት የፈጠረው ጠባሳ በተለይ በፖለቲካው መካከል የተፈጠረው ነገር ወደ ቤተክርስቲያን አካባቢ ወርዷልና አሁን ቅድም እንዳልኩ ይሄ ህብረቶች ልውውጥ የማድረግ ነገር የለም። አገልጋዮች የሚለዋወጥ ወይም እንደቀደመው ነገር አይደለምና በሁለቱም በኩል ካለው ነገር አንፃርና መልእክት ይኖር ይሆን? ችግሩን ከባድ የሚያደርጋቸው ነገሮች ውጫዊ ነገሮች አሉ። ችግሩን ከባድ የሚያደርጋቸው ከቤተክርስቲያን ውጭ የሆኑ ነገሮች አሉ። ብዙ ልንላቀቃቸው የማንችላቸው አስቸጋሪ ነገሮች ይኖራሉ። የአገሪቷ የህዝቡ አካሄድ አመለካከት በየጊዜው ስለሚለያይ ስለሚከፈት ስለሚዘጋ ከውጭው ያለው ነገር ችግር ሊሰጠን እንደሚችል ነገሩን ከባድ እንደሚያደርገው እረዳለሁ። በጥቂቱ ሙሉ ለሙሉ እንኳን ባላውቅ ውጭ ስላለው ግን እረዳለሁ። ውጭ ያለው ነገር ከባድ ነው። ግን ቤተክርስቲያን የክርስቶስ አካል ድራይቪንግ ፎርሷን የምታገኘው ከውጭ አይደለም፣ ከውስጥ ነው። በውስጣችን ግን እኛ አንድ አካል ነን። አንድ ራስ ነው ያለን። 2 3 4 ራስ የለንም። አንድ ራስ ነው ያለን። ስለዚህ
የግድ እንደ አንድ አካል ፈንክሽን የምናደርግበት ጋር መመጣት አለበት። ያንን መጠበቅ አለብን። ያንን ከጠበቅን ነው ውጭውንም እንኳን ኢንፍሉዌንስ ማድረግ የምንችለው። ውጭውንም እንኳ ርተው ብሎ ለማለት የምንጠቀም እቃዎች የምንሆነው በውስጣችን ያለውን ነገር ደግሞ ማስተካከል ስንችል ብቻ ነው። ስለዚህ ከየትኛውም ወገን ቢሆን ይህንን የአንድ አካልነትን ነገር የሚያበላሽ ነገር ስናደርግ በሰውም በእግዚአብሔርም ዘንድ ተጠያቂነት ይኖራል እና በጣም መፍራት ያለብን ነገር ነው። አንዳንድ ጊዜ አንዳንድ ማህበር ለሆነ ዓላማ የተቋቋመ ማህበር ብትረብሸው በገንዘብ ታስተካክለዋለህ፣ በሆነ ካሳ ታስተካክለው ይሆናል። ግን በክርስቶስ ደም የተሰራውን አካልነት አንድነት እሱን የሚያጠፋ ነገር ካደረግኩኝ በምንድነው ማስተካክለው? በጣም ከባድ ነው የሚሆነውና እኔ በቃ የሚኖረኝ ነገር ምንድነው እግዚአብሔር ቢረዳን ሁላችንም በዚህ ዘመን አስቸጋሪ ዘመን ነው፣ ግን ያንን አንድ አካልነት እሱ አንድ ራስ የሆነበትን ህብረት መጠበቅ በጣም ያስፈልጋል። ኢቭን በሚያሙ በማይመቹ ሁኔታዎች ውስጥም እንኳን ቢሆን ይሄ የማህበራዊ አገልግሎት ጉዳይን እናንሳ። ምክንያቱም ትግራይ ጋር ብቻ አይደለም፣ ቅድም አንተም አንስተሃል፣ ጎንደር፣ አዘዞ የተለያዩ ቦታዎች ላይ እንቅስቃሴዎች ነበሩ በወቅቱ። ግን ያ ብቻ ሳይሆን ለምሳሌ በኮቪድም ወቅት ከፍተኛ ድጋፍ ይደረግ እንደነበር አውቃለሁ። ለምሳሌ ወሎ አካባቢ የሕክምና ድጋፎች መስጫ ድጋፎች ይደረጉ ነበር። የፈረሱ ተቋማት የሕክምና ተቋማትን ከመገንባት አንጻር የሚደረጉ ስራዎች ነበሩ። ለምሳሌ አንዳንዶቹን እዚያውን ማናነሳቸው ለሚዲያ ከማይመቹ አንጻር ግን ደግሞ ወንጌል ሊሰራባቸው በሚችሉ መልኩ ሰዎች ሰልጥነው እንዲወጡ ያደረጓቸው ሰፊ ስራዎች አሉና እነዚህ ነገሮች ሳይ ቅድም አንተ ስላነሳህ እንደው ብጠይቅ ተሰማኝ። አንተ ወርልድ ቪዥን ላይ ነበርክ ቅድምም ደግመህ አንስተልኝና ምናልባት ያ ልምድ ሊሆን ይችላል ቤተክርስቲያንን ወደ ማህበራዊ ወንጌልም ላይ በጣም በስፋት እንድትሳተፍ ያረጋት የቻለው እንትኑ ወርልድ ቪዥን መስራቴ ኤክስፖዠሩን ሰጥቶኛል። ምን ያህል ኒድ እንዳለ እንዴት ባለ ህዝብ መካከል እንደምንኖር ምናምን ኤክስፖዠሩ ሊሰጠኝ ይችላል። ግን ራሱ እኮ መጽሐፍ ቅዱስ ግድ ይላል ወንጌልን የምናገለግል ከሆነ ድሆችን እንዳንረሳ፣ ሰዎች በሚጎዱበት በኩል አገር ህዝብ ህብረተሰቡ በሚፈርስበት አቅጣጫ ያለውን ነገር ቸል እንዳንል ግድ ይላል። ምክንያቱም ወንጌልን የማቀርብለት ሰው የተጎዳበት ነገር ካለው ያንን የሚረዳ ነገር ማድረጌ የሚገባ ነገር ነውና እኔ ራሱ ወንጌሉ ዲማንድ ያደርገናል፣ ግድ ይለናል። ሰበካውን የወንጌል ሰበካውን ብቻ ሳይሆን በተግባር ሰዎችን ረዳ የምንችልበት ነገር ማድረግ ያስፈልጋል። እግዚአብሔር እኮ የሁሉም አባት ነው። በፍጥረቱ ሁላችንም አባታችን ነው። በክርስቶስ ኢየሱስ በኩል እኛ ሌላ ፕሪቪሌጅ ይኖረን እንጂ እግዚአብሔር የሁላችንም አባት ስለሆነ የሚቸገሩ ሰዎችን ማየት በእግዚአብሔር ዘንድ ትልቅ ዋጋ ያለው ነገር ስለሆነ ቤተክርስቲያን ካላት ነገር ብዙ አደረግን አንልም፣ ግን ያለንን ነገር ቆርሶ ማድረግ ጥሩ ነው። አሁን በጦርነቱ ማግስት የፈረሱ ብዙ የሕክምና ተቋሞች ነበሩ። ለአራት ሆስፒታሎች ማለት በእንዲህ አይነት ነገር ለፈረሱ 4 ሆስፒታሎች 4 ኮንቴነር ሙሉ የሜዲካል ኢኩዊፕመንት እንዲገባ አድርገን በጤና ጥበቃ ሚኒስቴር የተሰጠ ማስረጃ አለን። ይሄ ስለምንም ተብሎ ሳይሆን ሰዎችን በእንደዚህ አይነት ጊዜና ሁኔታ ውስጥ መድረስ ኃላፊነታችን ነው። ለወንጌልም ደግሞ የተመቸ ነገር የሚፈጥርም ነገርም ነው የሚሆነው ብዬ አምናለሁ። ሌሎችስ በዚህ ዙሪያ ብዙ እንዲንቀሳቀሱ ሀሳብ አለ? ምንድነው እግዚአብሔር እኮ አሁን ለምሳሌ ብዙ ሲባል እንሰማለን አይደለም? ስጥ ታገኛለህ አይነት ነገር ለግለሰብ ነው ይሄ ብዙ የሚወራው። ግን ይሄው ነገር ለምን ለቤተክርስቲያን አይሰራም? አሜን። ቤተክርስቲያን ያላትን ነገር ከሰጠች እግዚአብሔር የምትሰጠውን የምታቀብለውን ብዙ ነገር ይሰጣታል ብለን ስለምን እንደ ቤተክርስቲያን እንደ ድርጅት እንደ ተቋም አምነን ያለንን ነገር ሼር ማድረግ ተገቢ ነገር ነው። ለንበት ህብረተሰብ ጨውና ብርሃን ሆነን መኖር የምንችለው በእንደዚህ አይነት ነገሮችም ላይ ደግሞ የነቃ ተሳትፎ ሲኖረንም ጭምር ነው። ሰዎች ልባቸውን ይሰጡናል። ሰዎች በህሊናቸው ውስጥ ስፍራ ይሰጡናል። ሲሪየስሊ ጀኒውንሊ በቃ በትክክል በእውነት ለነሱ ግድ እንደሚለን የምናሳይበትን መንገድ ስለሚሆን ያ በጣም ሁሌ መታሰብ ያለበት ነገር ነው። የቤተክርስቲያን ታሪኮችን ብናጠና በጣም ትልልቅ አይነት እድገት ያገኙ ሀገሮች ቤተክርስቲያናትን ብናይ በዛ መንገድ ብዙ የሰሩ ናቸው። ሐዋርያት ሥራ መጽሐፋችንም እኮ መጀመሪያ መንፈስ ቅዱስ ሞልቶባቸው ካደረጉት ነገር አንዱ ህብረታቸው ነው። ህብረታቸው ግን እንደዚህ አይነት የተቸገሩትንም ጭምር የያዘና አብረው የሚያደርጉት ነገር ነው የተጻፈልን እና አብሮ መካፈሉ እና ማካፈሉ በጣም ተገቢ ነገር ነው የሚሆነው።
እየተከታተላችሁ ያላችሁት ኪያ ሾው ነው። ከመጋቢ ዶክተር በድሉ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን ወደ እናንተ እንመጣና በተለይ እነዚህ ሰሞኑን ቅርብ ጊዜ የወጡ የአንድ አካል አንድራስና መጽሐፍ የኤፌሶን ትንታኔ እንደዚሁም ደግሞ የቀደም ብሎ የወጣው የሮሜ መጽሐፍ ትንታኔ የጽድቅ ሕይወትን መሰረት ያደረጉ ሀሳቦችን በጨዋታችን መካከል እናነሳለን። ስለዚህ እነዚህ መጽሐፍቶች ደግሞ የሚገኙበትን አድራሻ እዚህ ላይ እናስቀምጣለን። እነሱን እናንተ ማግኘት የምትችሉበትን ስለምናመቻች እንድታገኙ ለሌሎችም እንዲደርስ እንድታደርጉ አደራ ማትፈልጋለሁ። ይህንን የእረፍት ጊዜ እናንተ እስካሁን እየተከታተላችሁን ካላችሁ ቆይታችንን እንደወደዳችሁት ተስፋ በማድረግ ሰብስክራይብ እንድታደርጉበት የደወል ምልክቱን እንድትጫኑ እንደዚሁም ደግሞ እስካሁን በተጫወትናቸው ጉዳዮች ላይ ሀሳብ ካላችሁ በኮሜንት መስጫው ላይ ስክሪኑን ባለው አድራሻ እያካፈላችሁ እንድትቆዩ አድራ ላለው ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁ ወደ መጽሐፍቶች እንምጣ። ምክንያቱም በተለይ ትልቁ ስራ ያለው እዚህ መካከል ስለሆነ ከዚህ ቀደም ጠንካራ ቤተሰብ፣ እግዚአብሔርን ለመምሰል ራስን አስለምድ፣ ተጠበቁ የሚሉ መጽሐፍቶችን አበርክተህልን ነበርና እነሱም ሲመጡ እነዚህም ደግሞ በተለይ ይሄኛው ላስት 2016 የመጣው ነው የሮሜ ትንታኔ፣ አሁን ደግሞ የኤፌሶኑ ትንታኔ መጥቷልና ከሱ ጋር ላነሳል የፈለኩት ነገር የጊዜው ቃል የሚል ዋና ሀሳብ አላቸውና የጊዜው ቃል እንደ ፕሮጀክት ነው ሌሎች ስራዎችንም እያካተተ የሚሄድ ነው ወይስ ለመጽሐፎቹ መጠሪያ እንዲሆን ብቻ ያሰብከው ሀሳብ ነው? የጊዜው ቃል የብዙ መጽሐፎች አጠቃላይ መጠሪያ እንዲሆን ነው በልቤ ያለው። በዚህ ስር ግን በጊዜው ሬሌቫንስ ያላቸው ዋጋ ያላቸው ቢደመጡ ይገባል ብዬ የምላቸውን አብሬ በቤተክርስቲያን የተማርኳቸው ነገሮች በጽሁፍ ሳመጣው በዚህ ርዕስ ስር ይሆናሉ ማለት ነው። አሁን የሮሜ መጽሐፍ በጣም ብዙ ዲስከሽን ያለበት ወቅት ስለነበረ ነው እኔም ደግሞ ያለኝ ነገር ትንሽ ኮንትሪቢዩት ባረግ ብዬ ያመጣሁት ያንን ቤተክርስቲያናችን የተማርነው ስለሆነ ነው የመጣው። አሁን ደግሞ ራይት ናው የጊዜው ቃል አንድ አካል አንድ ራስ ነው፣ ስለ ቤተክርስቲያን ነው፣ ስለ ህብረት ነው። ይህ አካል የክርስቶስ ነው፣ ክርስቶስ ራስ የሆነበት ነው። በዚህ ውስጥ የሚያገለግለው ህብረተሰብ ደግሞ ምእመኑም ሁሉ እንዴት መኖር እንዳለበት እንዲያውቅ ምንረዳበት አካሉን ምንረዳበት እንዲሆን ተብሎ የጊዜው ቃል ነው ብለን ያመጣል። ስለዚህ ሌሎችም እግዚአብሔር ፈቅዶ እድሜ ሰጥቶ ጤና ሰጥቶ ከመጣ የጊዜው ቃል በሚለው ስር በዛ ወቅት በአካሉ ውስጥ ጥያቄ ሊመልሱ ይችላሉ። ሰው ልብ ቢላቸው አካሉን ይጠቅማል የምላቸውን ለማቅረብ ነው። ግን አሁን ለምሳሌ የሮሜውንም የኤፌሶኑንም ትንታኔዎች ላይ የተወሰነ ጊዜ ወስደን እንጫወታለን። እሱ ጋር ላነሳለ የፈለኩት ስራዎች ምንድነው? ለምሳሌ ትንታኔ በጣም ክፍተት ያለብን ይመስለኛል እንደ ሀገር የመጽሐፍ ቅዱሶቹ ትንታኔዎች ላይ የሚቀርቡ ስራዎች በሌላው ዓለም በጣም በስፋት የሚሰሩ ይመስለኛል። እንደዚህ አይነት እያንዳንዱ የኤፌሶን የሮሜ እየተባለ ሁሉም መጽሐፍ ላይ የሚሰሩ ስራዎች ግን እዛ መካከል ሁለት አይነት ስራዎች አሉ። የመጀመሪያው ትርጉም ስራዎች ናቸው። ቀጥታ ሌሎች ሰዎች የሰሯቸውን ትንታኔዎች ወደ ቋንቋችን መቀየር ነገር። ያንተ ግን እንደዛ ሳይሆን አንተ ራስህ ያስተማርካቸው ናቸው ወደዚህ የተቀየረውና በሁለቱ መካከል ያለው ልዩነት ምንድነው? ምናልባት ተመልካቾች ሊረዱን በሚችሉ መልኩ። እኔ በኩሌ ሁለቱም ጠቃሚዎች ናቸው ብዬ ነው የማምነው። ግን ምንጩ ነው ትልቁ ጥያቄ መሆን ያለበት። ትርጉሙን ዝም ብለን አንድ ሰው ታዋቂ ሰው ስለሆነ ዝም ብለን የሱን ተርጉመን ብናመጣ ካልፈተሽ ነው አስቸጋሪ ነው፣ የታወቀ ስህተት ውስጥ እንድንገባ ያደርገናል። ግን ጤናማ አስተምሮ ያላቸው ጤናማ ህይወትና ልምምድ ያላቸውን ሰዎች ተርጉሞ ለንባብ ማብቃት በራሱ ትልቅ የተቀደሰ ስራ ነው ብዬ ነው የማምነው። ምክንያቱም ያን እድል ካላገኘን በውጭ ያሉ ወንድሞችና እህቶቻችን ጥሩ አገልግሎት ያላቸውን ጸጋ ልናገኝ ስለማንችል፣ ስለዚህ ትርጉም ስራ በራሱ ዋጋ አለው። ግን ምንጩን በጣም መጠየቅ ይኖርብናል። ተገኘ ተብሎ የሚደረግ መሆን የለበትም። በዚህኛው በኩል ደግሞ ያለው ደግሞ ጠቀሜታም አለው። ይሄኛው አሁን በዚህ መጽሐፎቼ በቀረቡበት መንገድ ግን ያን ለቤት ውስጥ እንደሚሆን ለአንድ ቤተሰብ እንደሚቀርብ ማዕድ የተሰራ ነው። እዛው ዳላስ ቸርች ውስጥ ለኛው ብለን የተካፈልነው ነው፣ ያጠናነው፣ የተወያየንበት፣ የጸለይንበት ነገር ነው። ግን እዛ ደግሞ ካነጸን ከጠቀመን ፍሬ ካገኘንበት ለምን ለሌላው ቋንቋችንን ለሚናገረው ወገን አናቀርበውም በሚል ቅናት ነው የተሰራው። እሱም የራሱ አንድ ጥቅም አለው እያስባለሁ። አንተም አሁን አስተዋል መጽሐፎችም ላይ ስመለከት አግኝቻቸዋለሁ። ቤተክርስቲያን ከ3 ዓመት ምናልባት በጣም እስከ 1 ዓመት ያክል ድረስ በተለያዩ መጽሐፍት ላይ
ቁጭ ብለህ እሁድ ብቻ የምታስተምራቸው ትምህርቶች ናቸው በኋላ ወደዚህ የመጡትና ላነሳልህ የፈለኩት ነገር እኛ አካባቢ በትምህርታዊ ጉባኤዎች አሉ። ትምህርታዊ ግን ርዕሳዊ ናቸው። ይሄ ግን አንድን መጽሐፍ የማጥናት ረጅም ጊዜ ይዞ የመሄድ ነገር ምን ያህል ለእናንተ ተጠቀማችሁ? ምን ያህልስ ጠቃሚ ነው በእንደዚህ አይነት ረጅም ሰዓት ወስዶ መያዝ? ሌሎችስ ከዚህ እንዲማሩ? ጌታን ስንቀበል የምንገባው ወደ ትምህርት ቤት ነው ብዬ ነው የማምነው። ተማሪ ነው የምሆነው። ተማሪ ከሆንኩኝ በቃ ቁጭ ብዬ መጽሐፍ ይኖረኛል፣ አስተማሪ ይኖረኛል፣ እማራለሁ። በእንደዛ አይነት ነገር ነው ክርስትናችን ማየት ያለብን። የምንማረው ክርስቶስን ነው። ክርስቶስን የምንማርበት መንገድ ደግሞ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን በእውነት ገልጠው የሚያስተምሩ አስተማሪዎች ባሉበት ቁጭ ብለን መማር ይኖርብናል። ቤተክርስቲያናችን ተጠቅማለች። ሮሜ አሁን 52 ሳምንት ነው እና ከዓመት በላይ የፈጀ ነገር ነው። በመካከሉ ኮንፈረንሶች ምናምን ስታስገባበት ከዓመት በላይ የሚፈጅ ነገር ነው። የኤፌሶን 26 ሳምንት በላይ ነው እና ይሄ ለግንባታው በጣም አስፈላጊ ነገር ነው። አካሉን ለማነጽ ያንዳንዱ ሰው ክርስቶስን እንዲያውቅ፣ የክርስቶስን መንገድ እንዲያውቅ፣ ሙሉ የሆነ ነገር እንዲያገኝ በጣም አስፈላጊ ነገር ነው ብዬ ነው የማስበው። መጽሐፉ ራሱ ይመራሃል። ከምን ተነስተህ ወዴት ልደርስ እንደምትገባ መጽሐፎቹ ራሳቸው የራሳቸው ፍሰት ስላላቸው ያን ተከትሎ በመሄድ ጭብጡን በደንብ መያዝ ይቻላል። እዛ ውስጥ መንፈሳዊ ጥያቄዎቻችንም መልስ እናገኛለን። እድገታችን በጣም ጠንካራና አስተማማኝ ይሆናል። በርዕስ መሄድ እሱም አንድ መልካም ነገር ነው። ማወቅ ያለብንም ብዙ ነገሮች ለምሳሌ ስለ ሰው እናጥና ብንል ስለ ሰው የሚኖረውን ነገር ከተለያየ መጽሐፍ ቅዱስ ክፍል ውስጥ እያመጣን መረዳት ልንገነባ እንችላለን። እሱም አንድ መሳሪያ ነው። ግን ደግሞ መጽሐፎቹ በራሳቸው ደግሞ መጣናት አለባቸው ብዬ አምናለሁ። የተጻፉት ለእኛ ስለሆነ ለትምህርታችን ስለሆነ የተጻፉት ቁጭ ብለን ምን ነበር ያኔ የሆነው፣ ለምንድን ነው ይሄ የተጻፈው፣ አሁን ከኔ ጋር እንዴት ይገናኛል፣ ምን ማለት ነው ብለን ጠይቀን እነዛን ነገሮች ፈትሸን መጽሐፎቻችንን ካወቀን ለልዩ ልዩ የትምህርት ነፋስ አንጋለጥም። ለሚጠይቁን መልስ መስጠት የምንችል እንሆናለን። ደግሞ የመጣው ሁሉ አይወስደንም። ቆመን መጽሐፍ እንዲህ አይልም ማለት እንችላለን። የምናደርገውን ነገር እንዲህ ተብሎ እንደተጻፈው ብለን በትክክል መጥቀስ እንችላለን። በፊት ጴንጤ ጠቃሽ ነበር ይባላል። አሁን እንዴት እንደሆነ በአይን ማለት ነው ከቃሉ ነበር አሁን ወደ አይን ዞሯል። ይሆን እንደሆነ የሮሜ መጽሐፍ ትንታኔ ባለፈው ሲመረቅ የጽድቅ ሕይወት ጋሽ እንዳለ ገብረ መስቀል ነበረ። በስነ መለኮት ዘንድ በደንብ ጥሩ መምህር ከሚባሉ መካከል አንዱ እሳቸው ናቸውና መጽሐፉን አንብቦ ሐሳብ ሲያቀርብ የተናገረው ነገር ነበርና በእያንዳንዱ ምዕራፍ ፓስተር በድሉ ወደ ወንጌል እንዲያተኩር ሐሳብ ያደርጋል ይላል መጽሐፉ እንዳየውና ብዙ እያንዳንዱን ምዕራፍ ወደ ወንጌል ያስጠጋዋል፣ ከወንጌል ጋር ያቀርበዋል የሚል ሐሳብ አቅርቦ ነበርና ምናልባት የሮሜ ዋና መልእክት ወደ ወንጌል ስለሚጠጋ ወይስ አንተ ሚስዮናዊነትህ ቅድምም ከቤተ ክርስቲያንም አንጻር ብዙ የወንጌል ልብ እንዳለ ይታያልና ያ ነገር ነው ሳብ ያረገህ ብዙ እንደዛ እንድትል ያረገህ? እኔ የማየው እሱን እንዴት ነው ትልቁ ኮማንዴታችን በጣም ትልቁ የተላክንበት ነገር ክርስቶስን መግለጥ ነው። እሱ ሁል ጊዜ መጠበቅ ይኖርበታል። ከየትኛውም መጽሐፍ እንምጣ ክርስቶስን እንዴት ላሳይ ይችላለሁኝ የሚለው ሐሳብ ሁሌ በቃሉ አስተማሪዎች ዘንድ ሊኖር ይገባል። ምክንያቱም ያለው መልእክት አሁን እግዚአብሔር ለምድር ያለው መልእክት ክርስቶስ ነው። ያንን መግለጥ ይኖርብናል። ስለዚህ ከዚያ እምነትም አንጻር ነው እሱ የሰራው ስራ መገለጥ አለበት። በኋላ እኮ ሄደን መጨረሻችንም ሁሉ ነገር በሱ ተጠቅልሎ ስለሚዘጋ ያንን ሐሳብ ይዞ ማገልገል ግድ ነው የሚሆነው። ደግሞም እግዚአብሔር የሚያከብረው የሚያትመው የሚባርከው ልጁን በሚገልጥ ባለ ስራ ላይ ነው እንጂ ሌላ ነገር ሊሆን ስለማይችል ፍሬ ከፈለኩ የሚኖር በእግዚአብሔር ፊት የማቀርበው ፍሬ ከፈለኩኝ ልጁን መግለጥ ግድ ነው የሚሆነውና ያን ለማድረግ እንደ ጌታ ጸጋ እንተጋለን። ባነሳው ደስ የሚለኝ ነገር አንዱ የሮሜ መጽሐፍ በጣም በብዙ ሰዎች ዘንድ ትንታኔ የሚሰራለት መጽሐፍ ይመስለኛል። በክርስትናው እምነት ዘንድ በጣም እንደ ትልቅ መጽሐፍ የሚታይ መጽሐፍ ነው። ብዙ ትንታኔዎች አሉት። ግን በቤተ ክርስቲያን ታሪኮች መካከል የክርክር መነሻ የሆኑ ጉዳዮችም እዛ መካከል ይመስለኛል። እኛ ሀገር ደግሞ ስትመለከት ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እንደ ወንጌላውያን
የክርክር ሀሳቦችም አካባቢ ያሉበት ቦታ ላይ ስለሆነ እሱ ላይ ትንሽ ሀሳብ ብናነሳ ብዬ ነው። ለምሳሌ የጽድቅ ሕይወትንና ስራ ጳውሎስ በእምነት ድነትን ያስቀመጠበትንና እንደገና ደግሞ ስራ የተቀመጠበት ነገርና እነዚህን ነገሮች እንዴት ነው የምናስታርቀው? መልእክታችን ውስጥ ተገቢው አካሄድ የትኛው ነው? ጠቅለል አድርጌ ለመመለስ ሚዛን የሚባል ነገር አለ። ነገሮችን በሚዛን ማስቀመጥ ካልቻልን በስተቀር ወደ አንዱ ሳይድ ካደላን ሁሌ እንስታለን። ኢቭን ትክክል ነው በሚባለው መንቋ ወገን ካከረር ነው ስህተት ውስጥ ነው የምንገባው። ስለዚህ በሚዛን መያዝ አለበት። አማኝ ስራ አይጠበቅበትም ብዬ ካከረርኩ ችግር ነው። እርግጥ ነው ለመዳን እምነት ነው የሚያስፈልገኝ። ግን ደግሞ ወደ መዳን የሚያመጣኝ ይሄ እምነት በክርስቶስ ያመንኩበት እምነት ግን ራሱን የሚገልጠው ደግሞ ከፍቅር በሆነ መታዘዝ እየታዘዝኩ የምኖርበት ኑሮ ነው። ኑሮ አለው። ያ ደግሞ ስራ ብቻ ነው ብዬ ደግሞ ካጠበቅኩኝ ክርስቶስና መስቀሉ አይጠቅመኝም ወደሚለው ነው የሚያመጣኝ። በራሴ ሰርቼ ደርስበታለሁ ስለሚያሰኘኝ ያ በስጋ መታመን ይሆናል። ስለዚህ በሚዛን መቀመጥ አለበት። ለመዳን የሚያስፈልገኝ ክርስቶስና የክርስቶስ ስራ ነው። ግን ያንን የማምንበት እምነቴ ግን ሙት አይደለም፣ የሚሰራ ነው፣ የሚንቀሳቀስ ነው፣ ሕያው ነው፣ በስራ የሚገለጥ ነገር ነው። ችላ ልለው አልችልም። እነዚህ ሁለት ነገሮች ግን አክርረን መፋጫ፣ መከራከሪያ ምናምን ሜዳ ስናደርገው አንጠቅምም። ለምንኖርበት ህብረተሰብ አንጠቅምም። የምንጠቅመው በሚዛን ነገሮችን አስቀምጠን የሚገባውን ዋናውን ክርስቶስን አቅርበን በክርስቶስ ያለው መልካሙ ኑሯችን እንዲታይ ማድረግ። ወደ ኤፌሶኑ እመጣለሁ። በተለይ ግን ሁለቱም ለማጥኛ የተዘጋጁ ትንታኔ ላይ ያተኮሩ መጽሐፍት ናቸውና እንዲህ አይነት መጽሐፎች ከሌሎቹ መጽሐፍት የተለየ ናቸው ብዬ አስባለሁ። ሰዎች ከሚያቀበር ሀሳብ ከሌሎች ጋር ከሚቀርቡ አንጻርና ምን ያህል ነው ጥቅማቸው? ሁላችንም ቢሆን ሙሉ እውቀት የለንም እና እኔም ይህንን መጽሐፍ ትንታኔ ሳቀርብ ሁሉን ነገር አውቃለሁ ማለት እንዳይደለ ሰዎች ይረዱልኛል። ግን የማውቃትን ትንሽ ነገር ግን እኔ ጋር ከማስቀመጥ አብሬ ከጉባኤ ጋር የተማርኩትን እውነት ማምጣቴ ነው የሚጠቅመው። በመጽሐፍ ሲሆን እያንዳንዱ ጸሐፊ የጻፈበት ዓላማ አለው። እያንዳንዱ ደግሞ ጽሑፍ ጅማሬና ፍጻሜ የሀሳብ ፍሰት አለው። በዛን ጊዜ የነበረውን ነባራዊ ሁኔታ ማገናዘብ የሚጠይቅ ነገር ነው። እነዚያን ነገሮች በትክክል ተንትነን ተረድተን ስናውቅ መጨረሻ ላይ ለመተርጎም ይሄ ማለቱ እንዲህ ማለቱ ነው ብሎ ለመተርጎም 40 አንድምታ እናመጣም። የሚኖረን አንድ ነገር ነው። ደግሞ ወደ ህይወታችን ደግሞ ለመተግበር የመተግበሪያ ነገሮችን ሳመጣ ከመነሻው ፈጽሞ የማይገናኝ ነገር አላመጣም። መጽሐፉ እንደሚለው ይሆናል ማለት ነው። አተረጓጎሜ መተግበሪያ እንደዛ ነገር ይሆናል። ስለዚህ እኔ እንደዚህ አይነት መጽሐፍቶች የሚጠቅሙት በተቻለ መጠን ቀድሞ ምን ነበር መልእክቱ፣ አሁን ደግሞ ካለው ጋር እንዴት ይያያዛል፣ ዛሬ እንዴት አድርጌ ልተገብረው እችላለሁ የሚሉትን ጥያቄዎች በጥሩ ሁኔታ ይመልሱልናል። ወደ አንድ አካል አንድ ራስ ልምጣል። በተለይ የኛም እንደ ኤክሌሲያ የልባችን ሀሳብ ያለበት መልእክት ስለሆነ ትንሽ አንድ ሁለት ጥያቄዎች እዛ ላይ ይኖሩኛል ብዬ አስባለሁ። መጽሐፍህንም በተወሰነ ለማንበብ ስጀምር ካገኟቸው ነገሮች አንዱ አንድ አካል አንድ ራስ የሚለውን የሚቆጭ አይነት ድምፅ ያንተን እዛ መካከል ስላገኘሁት፣ ለምሳሌ ምነው ቀድሜ በመጋቢነት ወራት በተረዳሁት ብለህ ያልከው ነገር አለ፣ ወይም ደግሞ ድነት ባገኘዋቸው ወቅት በተረዳሁት ብለህ ያልክበት ነገር አለና እንዴት እንደዛ ልትል ቻልክ? እዚህ መጽሐፉ ላይ እሱን ስላየሁ የኤፌሶንን መልእክት ሰዎች ከተለያየ አቅጣጫ ሊያዩት ይችላሉ። ስለ መዳን ብቻ አድርገው ሊያዩት ይችላሉ። ስለ መንፈሳዊ በረከት ብለው ሊያዩት ይችላሉ። በጣም ትልልቅ ነገሮች ስለተጻፉ እዛ ውስጥ የኤፌሶንን መልእክት እኔ ማየት የምፈልግበት መነጽር አንድ አካል በሚለው አንጻር ነው። ምክንያቱም የኤፌሶን ቤተክርስቲያን ምእመናን ደብዳቤውን የተቀበሉት በዛን ጊዜ የነበሩት ከአሕዛብና ከአይሁድ ወገን የመጡና በክርስቶስ ባላቸው እምነትና ሕይወት ምክንያት ግን አንድ አዲስ ሰው አዲስ ማህበረሰብ ሆነው የተመጡ ስለሆኑ ይሄ መልእክት የሚያጠነጥነው እግዚአብሔር በክርስቶስን ለማክበር በሰራው አዲስ አካል ዙሪያ ነው። መጽሐፉን በአንድ አካል ዙሪያ ብናየው የበለጠ የእግዚአብሔርን ክብር እናይበታለን። የበለጠ የእግዚአብሔርን ሐሳብ እንረዳበታለን። እኛም በዚህ አካል ውስጥ እንዴት መኖር እንዳለብን እናውቃለን። ከዛ ለማፍረስ አይቀለኝም፣ ከዛ ለማበላሸት አይቀለኝም። በጥንቃቄ የምኖርበት ቦታ ይሆናል ማለት ነው። ስለዚህ አካሉን ለመረዳት ይጠቅማል ከሚል ነው። ቁጭቴ የሆነው
ይሄን ነገር ቁጭ ብዬ መጀመሪያ ክርስትና ህይወቴን ሲጀምር ከተማርኳቸው ውስጥ አንዱ ቢሆን በእግዚአብሔር ቤት እንዴት እንደምኖር አውቅ ነበር። አካሉን የሚገባውን ክብር የሚመጥነውን አይነት አገልግሎትና ተሳትፎ አድርጌ እኖር ነበር። ወይም ደግሞ የአገልግሎት ጥሪ ተቀብዬ ቤተክርስቲያን አደራ ተቀብዬ በምገባበት በር ላይ መጀመሪያ ላይ አግኝቼው ቢሆን ደግሞ ከዚህ የበለጠ መጠቀም አገልጋይ ሆን ነበር። ምክንያቱም የማገለግለው አካል እሱ ራስ የሆነበት አካል መሆኑንና ይሄ እንዴት እንዲሰራ እግዚአብሔር እንደሚፈልግ ጠነቀቅ ነበር ብዬ አስባለሁ። ሀሳቡ ላይ ትንሽ ብንቆይበት ብዬ አስባለሁ። ምክንያቱ ምንድነው? አንተ ለምሳሌ ቅድም በሚስዮን አገልግሎት ትመላል፣ ብዙ የመምጣት ልማድ አለ፣ ብዙ ታውቃታለህ የኢትዮጵያን ቤተክርስቲያን ብዬ አስባለሁ። እና አንድ አካል ስንል የክርስቶስ አካል ያው ቤተክርስቲያን ያልክ እንዳለ እንረዳለን። አንድ ራስ ስትል ክርስቶስ እንደሆነ እንረዳለን። እና አካሄዳችንን ስትመለከተው እርስ በርስ ያለንን መስተጋብር፣ እርስ በርስ ቤተክርስቲያን ያላትን እንቅስቃሴ ስትመለከት ይሄ ሀሳብ በእኛ መካከል በደንብ አለ ማለት ይቻላል? አንተ በፈለግከው መንገድ ተረድተነዋል ብለህ ታስባለህ? የአካልን አስተሳሰብ ስለ አስፈላጊነቱ ክርክር የለም። ሁሉም ሰው ይህንን በጣም ያስተጋባል። ግን ወደ ተግባር መምጣቱ ላይ ነው ትግሉ ያለውና ግን ተቸገርን ብለን ወይም አቃተን ብለን የምንተወው ነገር አይደለም። ይሄ ልክ መጽሐፍ እንደ ማንቂያ ደወል ሆኖ ቢሰማልኝ ብዬ የምለው ድምፅ ነው። ምክንያቱም ይሄንን ተረድተን በአንድ አካል ውስጥ እንዳለ መመላለስም ማገልገልም ስንችል ያን ጊዜ እግዚአብሔር ክብሩን ሊገልጥ የወደደውን መግለጥ ይችላል። እግዚአብሔር ክብሩን የገለጠው በልጁ ነው አይደል? የመጨረሻውን ትልቁን ክብር የገለጠው በልጁ ነው መጽሐፍ እንደሚለን ማለት ነው። እሱ የክብሩ ነጸብራቅ ነው። በክርስቶስ ነው ትልቁን የምናየው። ግን ደግሞ ይኸው የኤፌሶን መጽሐፍ ምን ይለናል? አስደናቂውን የሆነውን የእግዚአብሔርን ጥበብ ለማሳየት ነው ቤተክርስቲያንን ያመጣት። እግዚአብሔር ያለውን ልዩ ልዩ ጥበቡን፣ ልዩ ልዩ አሰራሩን፣ አደራረጉን የሚገልጠው በዚህ የክርስቶስ አካል በሆነችው በቤተክርስቲያን ውስጥ ነው። የክርስቶስ ስም በሚገለጥበት፣ የእግዚአብሔር ኃይል በሚታወቅበት በዚህ ውስጥ ነው እግዚአብሔር የሚያስደንቀውን አሰራሩን የሚያሳየው። ለማን ነው? በሰማያዊ ስፍራ ላሉ ልዩ ልዩ ሰራዊቶች ብሎ ይናገራል። እና ማሳያ ነች፣ መግለጫ ነች የእግዚአብሔርን ጥበብ። ያ የሚሆነው ግን በውስጡ ያለነው ተዋንያኖች ልበለው እያንዳንዳችን በዚህ አካል ውስጥ እንደሚገባ ስንመላለስ ነው። ስለዚህ ኤፌሶን መልእክት ብዙ ነገር ይናገርና ምዕራፍ 1 እና ምዕራፍ 2 ስለ መዳናችን ያወራል። ምዕራፍ 3 ስለ እግዚአብሔር ምስጢር ያወራል። ቤተክርስቲያን እንዴት የእግዚአብሔር ምስጢር ሆና እንደመጣች ይናገራል። ምዕራፍ 4 ቁጥር 1 ጀምሮ ግን ስለዚህ እንግዲህ ከዚህ በኋላ እንደዚህ እንመላለስ ብሎ ተግባራዊ መመላለሶች ይናገራል። ተግባራዊ ተብሎ የተጠቀሱትን ብጠቀልላቸው ስለ አንድነት ነው። አንድነታችሁን ጠብቁ ነው። አንድ አካል ናችሁ ነው። ንጽህና ነው ሁለተኛ የሚያነሳው። ለእግዚአብሔር ልጆች እንደሚገባ በንጽህና እንደዚህ ኑሩ፣ በብርሃን በጥበብ በፍቅር ተመላለሱ ብሎ ስለ ንጽህና ነው የሚያነሳው። እነዚህ ነገሮች በሙሉ የሚገለጡት በግንኙነቶቻችን ውስጥ ነው። በግንኙነት ውስጥ ነው። አንድነቱ ያለው ግንኙነቶቻችን ስንጠብቅ ነው። ንጽህናው ያለው በወንድሜ በእህቴ ላይ የማደርገው ነገር እንድታቀብ ነው። እና ግንኙነቶቻችን እንድንፈትሽ ቻሌንጅ የሚያደርግ መጽሐፍ ነው። እግዚአብሔር አንድ አዲስ አካል አዲስ ሰው ፈጥሯል። በዚህ አዲስ አካል ውስጥ በዚህ አዲስ ማህበረሰብ ውስጥ ግንኙነቶቻችን እንደዚህ መሆን አለበት ብሎ የሚናገር ድምፅ ስለሆነ እሷን ለማሰማት ብዬ ነው። አንድ ጽሑፍ አነብ ነበርና የኤፌሶን ምዕራፍ 1 ቁጥር 15 ላይ የጳውሎስን የምስጋና ጸሎት አንድ ሰው ጠቅሶ ለምሳሌ ኤፌሶኖች ከተመሰገኑበት ነገር አንዱ ስለ ጌታ ያላቸው እምነት ነው። እሱ ደግሞ ወደ ላይ ያለ ነው። ግን ደግሞ እርስ በርስ ስላላቸው ፍቅር ተመስግነዋል። እሱ ደግሞ ጎናዊ ነውና የክርስትና መሰረታዊ ነገር ይሄ ሁለትዮሽ ነው። አንድ ወደ ላይ ያለውና ሁለት ደግሞ እርስ በርስ ያለው ነገር የሚል ነገር ተነስቷልና ይሄ አንድ አካል አንድ ራስ በአካሉ መካከል ስላለ ፍቅር እያወራን ነው። ይሄ ማሰሪያው ፍቅር ነው የሚል ሐሳብ ይሰጠናል። የስማማለሁ ከተባለው ነገር ጋር እግዚአብሔር ከራሱ ጋር ነው ያስታረቀን ወደ ላይ ማለት ነው። ግን ደግሞ እርስ በርሳችንም ደግሞ ምንጠላ ነበር። እርስ በርሳችንም እግዚአብሔር አስታረቀን፣ ሰላም አደረገ። ስለዚህ ወደ ላይ ያለው ኢየሱስን ብቻ ሳይሆን ወደ ጎን ያለውንም ኢየሱስን ማወቅ እንድንችል ነው ይሄ ሁሉ ስብከቱም ትምህርቱም ብርሃኑም የመጣው ለዛ ነው። ስለዚህ የኤፌሶን መልእክት የሚነግረን እሱን ነው። እንዴት አድርጎ እግዚአብሔር ከራሱ ጋር በበደልና በኃጢአታችን ሙታን ሳለን እግዚአብሔር ከክርስቶስ ጋር ሕይወትን እንደሰጠን ይናገርና ይሄ ግን የተደረገበት መንገድ ግን እግዚአብሔር በክርስቶስ መስቀል
አሮጌውን አሳልፎ አዲሱን ሰው አዲሱን ማህበረሰብ ፈጥሮ አንድ አድርጎ አብሮነት ነው። ከዛ በኋላ አብሮ ወራሽ እንዲሆኑ አብሮ እንዲካፈሉ አብሮ እንዲሆኑ እያለ ስለ አብሮነት ነው የሚያወራው እና ያ አብሮነቱ ወደ ጎን ካለን ግንኙነት አንጻር ነው የሚታየውና ይሄ የምናድግበት ነገር ነው። ሁሌ ልንሰራበት የሚገባ ነገር ነው። ሰይጣንም መጥቶ ሁከት፣ ረብሻ፣ መለያየት፣ ክፋት ምናምን የሚያመጣው ግንኙነቶቻችን ውስጥ ነው። ምክንያቱም ግንኙነቶቻችን ውስጥ እነዚህ ነገሮች ሲገቡ መለያየቱ፣ ክፋቱ መግባት ሲጀምር ያ በአንድ አካል ሆነን የምንኖረው ኑሮ ይታወካል። ቅድም ስለ ሚዛን ስታነሳልኝ ነበር የሮሜው መልእክት ጋር የጽድቅንና የስራን ሚዛን። እዚህ መካከል ደግሞ ስለ አንድነት የምናነሳው ነገር አለ። በክርስቶስ አንድ የተደረግነው ነገር አለ። መካከል ግን ደግሞ ልዩነቶች የሉም ወይ የሚልም ሀሳብ ደግሞ አለ። ምክንያቱም የጸጋ ስጦታዎች ልዩነቶች አሉ፣ የተለያዩ በአካል ውስጥ ያሉ እንደ ብልት ደግሞ ያሉና ሚዛኑ እንዴት ነው ማለት ልዩነታችንን የምንይዝበት ከዛ ደግሞ በእሱ ደግሞ አንድ የሆንበት ነገር አለና በእነዚህ መካከል ያለው ነገር እንድታነሳልኝ። ምንድነው ዋናና ዋና ያልሆኑ ነገሮች አሉ። እነሱ ነገሮች በጣም መለየት ያለባቸው ነገሮች ይመስሉኛል። ለምሳሌ እኔና ይሄ ወንድሜ አንዱ ልዩነታችን እሱ ጸሎት የሚጀምረው አባታችን ሆይ በማለት ቢሆን እኔ ደግሞ እሱን ሳልል ቀጥታ መጸልይ ሰው ብሆን ይሄ ሊያጣላኝ አይገባም። በክርስቶስ አምኖ የእግዚአብሔር ልጅነትን ከተቀበለ ወንድሜ ነው። እነዚህ ነገሮች ዋና ሆነው የሚያደባድቡን ነገር ሊሆን አይችልም። ዋና የሆነና ያልሆኑትን ነገሮች መለየት ያስፈልጋል። ነገር ግን መጽሐፍ ቅዱስ ውስጥ ዋና ሆነው የተቀመጡ ነገሮችን ክርስቶስና የክርስቶስን ስራ የሚነኩ ነገሮችን እንደዚህ አይነት አካሄዶች፣ ኑሮዎች ፍሬያቸው የይሁዳ እኮ መጽሐፍ ይናገራል። ውሃ የሌላቸው ደመናዎች ናቸው ይላል። ፍሬ የሌላቸው አገልግሎት ሆኖ በሚመጣበት ጊዜ ክርስቶስን መግለጽ ሲያቅተው የእግዚአብሔርን ሐሳብ የሚያሳካ መሆኑ ቀርቶ የሰዎች አጀንዳ የሚያሳካ ሆኖ ሳገኘው ያን ጊዜ ራሱ የምናነበው መጽሐፍ እኮ እነሱ ይላል እኛ ደግሞ ይላል። በራሱ መጽሐፍ ቅዱስ ውስጥ እነሱና እኛ የሚባባሉበት ነገር አለ። ግን እነዛ ዋና ስለሆነው ነገር ነው። ዋና ስለሆነው ነገርና እኛም ያንን መስመር ጠብቀን በዋናው ነገር ላይ እነሱና እኛ መባባል የሚገባ ነገር ነው። ወንጌል እኮ የምንሰብከው ብቻ ሳይሆን የምንጠብቀውም ነገር ነው። ልንከላከልለት የሚገባም ነገር ነው እና አደራው እሱ ነው። እንድንሰብከው ነው። አደራው ደግሞ እንድንጠብቀውም ጭምር ነው። ስለዚህ ጥበቃው ከማን ነው? ያን ከሐሰተኞች ነው። ጥበቃው ከማን ነው? ከጠላት ነው። ያንን ሊያጠፉ ከሚሮጡ ሰዎች መካከል ነውና ይሄ አዲስ ኪዳን ውስጥ ብዙ የምናገኘው ነገር ነው። አንዱ እንደ ሀገር አሁን ከተቸገርንበት ነገር አንዱ መፍትሄ ይሆናል ብዬ አስባለሁ ይሄ መጽሐፍ። ምክንያቱም በውጭ ያለው ትኩሳት ወይም በፖለቲካው በለው በተለይ በአንዳንድ ቦታ ላይ ያለው የማንነት ጉዳይ፣ እኔ የቋንቋ ጉዳይ፣ የተለያዩ ነገሮች ቤተክርስቲያንም አካባቢ ጥላ ያጠላባት ይመስላል እና ቤተክርስቲያን ውስጥም የማንነት ጉዳዮች ይነሳሉና በቃ እኔ ከዚህ ነኝ ቋንቋዬ ከዚህ ነው የሚሉ ነገሮች ይነሳሉና መጽሐፍ ግን አንተ እንዳስቀመጥከው ኤፌሶንም እንደሚነግረን በአንድ አካል ውስጥ እንዳለን ይናገራልና እኛ አይነት ነገሮችን እንዴት ነው ቤተክርስቲያን ማስተናገድ ያለባት? ከተግባራዊ ልምምድ አንጻር እንዴት ነው እኛ አይነት ነገሮችን ከመያዝ ያለብን ከአንድ አካል በአንድ ራስ እንደመኖራችን? ትልቁ አጀንዳ ምንድነው ከሚለው ብንነሳ ጥሩ ነው ብዬ አስባለሁ። የእግዚአብሔር አጀንዳ ትልቁ አጀንዳ ልጁን ኢየሱስ ክርስቶስን መግለጥ ነው። ልጁን ኢየሱስ ክርስቶስን የሚገልጥበት አጀንዳ እሱን እየተከታተልን እያለ ግን ወቅቱ፣ ዘመኑ፣ ጊዜው ዲማንድ የሚያደርጋቸው ነገሮች አሉ። ለምሳሌ የአሁኑን ተወና ወደ ኋላ ሄደን ብንሄድ መጽሐፍ ቅዱስ አዲስ ኪዳን በተጻፈበት ጊዜ እኮ የባሪያ ስርዓት የነበረበትም ጊዜ ነው። በዛን ጊዜ ማርክሲዝም ሌኒኒዝም አይደለም ቤተክርስቲያን የሰበከችው፣ አብዮተኝነትን አይደለም የሰበከችው። በዚያ ስርዓት ውስጥ ግን ክርስቶስን በመስበክ ባሪያ የሆነውን ሰውና ጌታ ነው የሚባለውን ሰው እንዴት በክርስቶስ አንድ እንደሚሆኑ ነው ያንን ብርሃን ነው እያካፈለች እየለወጠች የመጣችው። ስለዚህ በዚህም ዘመን ቤተክርስቲያን ቀዳሚ ተግባሯ ኢየሱስን መግለጥ ነው። ኢየሱስን በምትገልጥበት ጊዜ ግን በአሁኑ ጊዜ ያለው ነባራዊ ሁኔታ እንዴት ነው ይህንን ዓላማ የምናሳካበት፣ እንዴት ነው የምንሄድበት ተብሎ መኬድ አለበት። በብዙ ቋንቋዎች መሰበክ ያለበት እድል ከተገጠመ በብዙ ቋንቋዎች ክርስቶስ ይሰበካል። ዓላማው እሱ ስለሆነ ከዚህኛው ቋንቋም ከዛኛውም ቋንቋ ሰዎች ወንጌልን ሰምተው አምነው ሲድኑ ግን
ማንነታቸው ተቀይሮ የእግዚአብሔር ልጆች ናቸው፣ የክርስቶስ ናቸው። እነሱም ዓላማቸው የሚኖሩለት ጉዳይ የእግዚአብሔርና የክርስቶስ ነገር ብቻ ይሆናል ማለት ነው። አዲስ ፍጥረት ነው የሚሆኑት። ያን አዲስ ፍጥረት መሆን እንጂ የዛኛውም የዚህኛው መሆን እንደማይጠቅም መጽሐፉ ስለሚናገር ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ያሉ መሪዎች፣ ሁላችንም አገልጋዮች ትልቅ ኃላፊነት አለብን። ትክክለኛውን ነገር የክርስቶስ ልብ ያለበትን ነገር የማሳየት ኃላፊነት አለብን ብዬ አምናለሁ። ቀላል ፈተና አይደለም። ልክ አዲስ የተቀባ ቤት ውስጥ ስትገባ በሆነ መንገድ ቀለሙ ሊነካ እንደሚችል የሚነካካን ነገር ሊኖር ይችላል። ግን እየተጠነቀቀን ማሳካትና መሄድ ያለብን ሰው በክርስቶስ አዲስ ፍጥረት ሲሆን ነው ለእግዚአብሔር ክብር የሚበቃው፣ ለሰውም በምድር የሚጠቅም ዜጋ የሚሆነው በወንጌል ባለው ማንነት ነው። ስለዚህ ወደዛ እንድናመጣው በጣም ጥንቃቄ ማድረግ አለብን። እኔው ራሴ ተፈትኜ ያላለቀልኝ ስለሆንኩኝ ማለት ነው ተፈትኜ ቀለሙን ከተቀባባሁት ከዛ በኋላ እንዴት ነው ለክርስቶስ መሆን የሚችለው? ስለዚህ በጣም ጥንቃቄ የሚጠይቅ ዘመን ላይ ነው ያለነው። ለቤተ ክርስቲያን፣ ለህብረቱም፣ ለህብረቱ መሪዎችም ጥንቃቄ የሚጠይቅ ነገር ነው። አንድ ነገር ግን መርሳት የሌለብን ነገር ምን አለ? እነዚህ ሁሉ የሰው ስርዓቶች ያልፋሉ። አሚን ቋሚ ነገር ያለው የክርስቶስ መንግስት ብቻ ነው እና እነዚህ ነገሮች ሲያልፉ ሰው ያልፋል፣ ወዳጆች ያልፋሉ፣ ትምህርት ያልፋል፣ አመለካከት ያልፋል። አሁን ያለን ልዩ ልዩ ትንታኔና ትርጓሜ ሁሉ ይቀየራል። በምድር ላይ ምንም ቋሚ ነገር የለም። እነዚህ ነገሮች ሁሉ ሲያልፉ በኋላ ምን ይዤ ነው የምቀረው? ክርስቶስንና ወንጌሉን ይዤ በዚያ ላይ በምሰራው ስራ ብቻ ነው እስከ መጨረሻው እንድቆይ የሚያደርገኝ። እሱ ደግሞ ብዙ ጊዜ ከስደት ጋር ነው የሚሰጠ አንድስ ኦኬ። ምክንያቱም እሱም ይሄ ኖሮ በዛ ነው። ስለዚህ ለቋሚው ነገር ለዘለቄታው ነገር ነው ቤተክርስቲያን መሪዎቹ መሄድ ያለባቸው። ያለውን ነገር ልንወጣው አንችልም፣ ግን በዚህ ውስጥ እንዴት የክርስቶስን ሐሳብ አሳክተን አገልግለን እናልፍ እንችላለን የሚለው እሳቤ ግን መግዘፍ አለበት። ሁለቱም ምልህ በተለይ በወንጌል መልእክቶች መካከል በቤተ ክርስቲያንም ትኩረት የሚሰጣቸው ሁለት ትላልቅ መጽሐፍት ናቸው፣ የሮሜውም የኤፌሶን እና ሁለቱን እንዴት መረጥክ አንተ ቀደም ብለህ ትንታኔ ለማድረግ? እንዳልኩ ይሄ ነገር የተጀመረው የቤተሰብ ምግብ ነው። እዛ ዳላስ ቤተክርስቲያን ውስጥ እኛ ዝም የተመገብነው ነገር ነው። እዛው አጥቢያ ቤተክርስቲያን ውስጥ እሱ ነው የሆነው። ግን በጊዜው የትኛው ቃል አሁን ቢመጣ ቤተክርስቲያንን የበለጠ የሚያቀናው የሚጠቅመው በሚለው እሳቤ ውስጥ ነው እነዚህ ሁለቱ ነገሮች የመጡት። ደግሞም እግዚአብሔር ይመስገን አሁን ይህንን ስራ ስሰራ ብዙ ያገዘኝ ኤዲተር ወንድማችን ግርማቸው ነው። እግዚአብሔር ይባርከው። እሱ በጣም ብዙ አግዞኛል። ጌታ የተመሰገነ ይሁን። ስለዚህ ነገሮችም የእግዚአብሔርም ጊዜ ስለነበረ ተቀናጅቶ ነው። ግን ስንጀምር ዳላስ ቤተክርስቲያን ውስጥ የተማርነው ትምህርት ነው። አሁን መጽሐፍ ህትመት ላይ እኛም ትንሽ ሞክረን እናውቃለንና አስቸጋሪ የሚሆነው ራስህ የመጽሐፍ ነገር አለ፣ ከዛ ደግሞ ራስህ የማሳተም ነገር አለ፣ ከዛ እንደዚህ ማከፋፈልና ይሄ ምናልባት በመጽሐፍት ልናገኛቸው የምንችላቸውን ነገሮች የሚያዘገይ አይነት ፕሮሰስ አይመስልህም? እግዚአብሔርን አመሰግናለሁ። ካለፉት ከመጀመሪያዎቹ ጠንካራ ቤተሰብ እግዚአብሔር እንደመምሰራ ስናስለምድ እና ተጠበቁ ሁለተኛ ጴጥሮስ ላይ የተሰጠ ትንታኔ ነው። እሱም በዛ ጊዜ የሚያስፈልግ ድምጽ ስለነበረ ነው። ከሶስቱ ይልቅ ይሄኛው የሮሜው ትንታኔ ጽድቅ ሕይወት የሚለው ብዙ ሽፋን አግኝቷል። ብዙ እንትን እስከ ሶስተኛ ህትመት የሄደበት ነገር ነው ያለውና እሱ ጥሩ ነው የሆነው። እግዚአብሔርን አመሰግናለሁ። መጽሐፎቹ እንዴት ነው የሚመጡት? እኔ ማንኛውንም ማለት ትምህርቴን ሳስተምር እጽፋለሁ። መጀመሪያ ነው የምጽፈው። ዝም ብዬ አውትላይን ሰርቼ አንደኛ ነጥቤ፣ ሁለተኛ፣ ሶስተኛ ነጥቤ ብዬ እነዛን ጥቅሶች ይዤ አልወጣም መድረክ ላይ። ለሌሊ ጽሁፍ ናቸው። የምናገረው ነገር ተጽፎ ነው ያለው። ምሳሌው ሳይቀር ጽፌ ነው ስሰራው። አድካሚ ነው፣ ብዙ ሰዓታት ነው የሚፈጅብኝ። ግን ደግሞ በኋላ ወደ መጽሐፍ ላመጣው ስመጣ ግን ቁጭ ብዬ የማጠፋው ጊዜ የለም። ምክንያቱም ሁሉ ነገሩ ተጽፎ ያለ ነገር ነው። ስብከቱ አለ። እነዚህ ሁለት ነገሮችን ወስዶ ቃል በቃል የኔን ሐሳብ ወደ መጽሐፍ መቀየር ይቻላል እና እነዛ ነገሮች አሉ። ከ2006 ጀምሮ ያገለገልኩበት አፕሎድ ተደርጎ አለ። ምንም እያንዳንዱ ትምህርት አለ። ከዛ በፊት ያሉት ግን ከ2006 አልፎ እንዳልኩ 1995 ነው የጀመርኩት። ከዛ በፊት ያሉት ግን በወረቀት ላይ አሉ። እጽፋለሁ። ያ ልምድ ይጠቅማል፣ ያደክማል፣ ግን ይጠቅማል። ከዛ በኋላ ወደ ህትመት ለማምጣት ትግል አለው።
የረዱኝ ሰዎችና ቤተሰቦች አሉ። በተለይ የመጀመሪያዎቹን ለማድረግ በሞከርኩበት ጊዜ ማሳተሚያው ምናምኑ ከበር ያደረጉ ነበሩ። እግዚአብሔር ይባርካቸው። ከዛ በኋላ ደግሞ ራሱን እየቻለ ሄዷል። እዚህ ሀገር ውስጥ በምትሰራው ነገር በጣም ብዙ የምታተርፍበት ነገር አይደለም። የጽሁፍ ስራ በራሱ ብዙ አድካሚ ነገር አለው። አንዳንድ ጊዜ ደግሞ የሰጠኸውን መጽሐፍ መልሰህ ደግሞ ለመሰብሰብ በጣም ከባድ ነው፣ አታገኘውም። ግን እነዚህም ሁሉ ሆኖ ሰው እጅ ደርሶ ሰዎች ተጠቅመውበት ተጠቅመናል ብለው ሲሉ ደግሞ በጣም ልብን ይደግፈዋል፣ እንድቀጥል ያደርገኛል። እና ብዙ ሰዎች አስተያየታቸውን በተለያየ መንገድ ይሰጣሉ እና ደግሞ ጌታ ይባርክ ሲሉ ደስ ይላል። እና እነዛ ነገሮች እንደው እንድቀጥል ያደረጉኝ ነገሮች ናቸው፣ እንዳላቆም ያደረጉኝ ነገሮች ናቸው። ሰፖርት አለ። ቤተክርስቲያን ደግሞ ትጸልይልኛለች። አብሮኝ የሚያገለግሉ ስታፉ መሪዎች በደንብ አድርገው በዚህ ስራ ስለሚያምኑ ይጸልዩልኛል። መጀመሪያ ዳላስ ቸርች ተመርቆ ነው ወደዚህ የሚመጣው። ስለዚህ ጥሩ ሰፖርት አለኝ። ጌታ የተመሰገነ ነው። በጣም ደስ ይላል። ያው መጽሐፍቶቹንም በቀጥታ ቅድም እንዳነሳ ነው የዳላስ ቤተክርስቲያን ለምታደርጋቸው የተለያዩ አገልግሎቶች እዛ የተሰጡ ስለሆኑ ሰዎችም ሲያገኙት ከዛ አገልግሎት ጋር የሚተሳሰሩበት ነገር ነው። ግን አንተ አሁን እዚህ መጽሐፍቶች ተበትነው የመሰብሰባቸውን ነገር ስታነሳ እንደው አንድ ጸሐፊ ወዳጄ ያሳቀኝን ነገር ላጫውት ብዬ ነው። ምን አለ እዚህ ሀገር አለ መጽሐፍ አሳተመ መበተን ማለት ለምሳሌ 1 ሚሊዮን ቢኖርህና በሄሊኮፕተር ብትበትነው አለ እና ከዛ ከሰዎች ጋር አንዴ ቆይ አታገፋኝ እያልክ የመልቀም ያክል ነው ገንዘብህን የሚል ነገር አነሳልኝ። ምክንያቱም ከበተንከው በኋላ መሰብሰቡ ከባድ ትንሽ አያስቀርም። ሁሉንም የሚበትነው አስቀርቶ ቢሆን ትንሽ እና ትንሽ ቻሌንጅ ይመስላል። ለዚህ ሊሆን ይችላል ይመስለኛል። አሁን አንተ እግዚአብሔር ይመስገን 2 ያክል የትንታኔ ቅድም የተጠንቀቁን አስተናያ ጴጥሮስንም ግን ብዙ መምህራኖች አሉን በስነ መለኮትም ጥልቅ ያላቸው ግን ትንታኔዎች ትርጉሞች ካልሆነ በስተቀር የማግኘት ክፍተት አለብን ብዙና ምክር አለ ምናልባት ለብዙ መምህራኖቻችን እንዲህ አይነት መጽሐፎች ቶሎ ተገኝተው በየላይብረሪዎቻችን የሚቀመጡ በቤተክርስቲያናችን በኩል ፓርትነር አድርገን ከውጭ ሀገር የሚመጡ ቢወርልድ የሚባል ድርጅት አለ። በአማርኛና በኦሮምኛ ማስተማሪያ እንትናቸውን ቀይረው ያስተምራሉ። እዛ በዚህ አገልግሎት ምክንያት ገጠር ውስጥ ስለገባው ምን ያህል አስፈላጊ እንደሆነ ለማየት ችያለሁ። ምን ያህል ፐርሰንት እንደሚሆን ጥናቱ የለኝም፣ ግን ሲመስለኝ አብዛኛው ክርስቲያን ያለው ገጠር ነው እንጂ ዋናው ከተሞች አዲስ አበባ ውስጥ አይደለም ያለው። አብዛኛው አማኝ ያለው ገጠር ነው። ገጠር ያለውን አብዛኛው አገልጋይ ደግሞ የያዙት የሚያገለግሉት ፓስተሮች አዲስ አበባ አይደለም ነዋሪነታቸው፣ ያሉት እዛው ነው። እነዚያ ሰዎች ምን ያህል የትምህርት ደረጃ ሄደዋል ብለን ካሰብን በጣም በሚያሳዝን መልኩ 4ኛ ክፍል የጨረሱ 6ኛ ክፍል የጨረሱ ከ9 እና 10 በላይ ያልሄዱ በጣም ብዙ አሉ። አብዛኛውን የእግዚአብሔርን ሕዝብ ተሸክመው እያስተማሩ ያሉ በየእሁዱ እያስተማሩ ያሉ እነዚያ ሰዎች ሊማሩ የሚችሉበት የእንግሊዝኛ መጽሐፍ ነው ወይ የምንፈልገው? እነዚያ ሰዎች ሊማሩ የሚፈልጉበት የግሪክ መጽሐፍ ነው ወይ የምንፈልገው? መሆን የለበትም ብዬ አምናለሁ። በአፋቸውን በፈቱበት ቋንቋ የእግዚአብሔር ቃል መጽሐፍ ትንታኔዎች ሊደርሳቸው ይገባል። አሁን እነሱ የሚሄዱበት ያለው መንገድ ገጠር ሄጄ ስላየሁት ማለት ነው። በቴሌቪዥን በዩቲዩብ በተለያየ መንገድ የሚያገኙት ነገር የመጨረሻ ትንታኔ አድርገው ነው የሚወስዱት። እሱ ደግሞ አደጋ ያለው እንደሆነ እኔም አንተም እናውቃለን። ስለዚህ እኔ በእግዚአብሔርን ቃል በማስተማር የሚተጉ ያሉ ወንድሞቼ እህቶቼ፣ የታመኑ የእግዚአብሔር ቃል አገልጋዮች የሆኑ በሙሉ ያለው ስራ ከባድነትና ተግዳሮት አሸንፏቸው ባይቀመጡ ጥቂትም ይሁን ብዙ ማድረግ የሚችሉትን በጽሁፍ ሰው በሚያነባው ቋንቋ እንዲወጣ ቢያደርጉ እነዚያን ሰዎች ማስታጠቅ ይሆናል። እነሱን ማስታጠቅ ደግሞ አብዛኛውን ክርስቲያን ማስታጠቅ ነው የሚሆነው። ለሚጠየቁት ጥያቄ መልስ ይሰጣሉ። መጽሐፍ ቅዱሳቸውን እንዴት እንደሚያነቡትና እንደሚተረጉሙት እንዴት አፕላይ እንደሚያደርጉት እንደሚተገብሩት ያውቃሉ። ስለዚህ እኔ በርቱ፣ አይዟችሁ፣ ተግዳሮቶቹ አያያዛችሁ ሳያደርጉት ደግሞ ማለፍም አለ። ያ ደግሞ በጣም ትልቅ ኪሳራ ነው የሚሆነው። ሐዋርያ ጳውሎስ ባይጽፍ እንደማን ይሆን ነበር ብለህ ታስባለህ? ሐዋርያ ጳውሎስ እኮ ባይጽፍ እንደ አጶሎስ ነው የሚሆነው። አጵሎስ በጣም በንግግር የበረታ ሰው ነው። በጣም ብዙ የሚያውቅ ሰው ነው። እንደውም በጊዜው የነበረው ቸርች ውስጥ የተከፋፈሉበት ሰው ነው። የአጵሎስ ነኝ የጳውሎስ ነኝ የተባባሉበት ነው። ግን ወንድማችን ምንም አልጻፈም። በቃ እንደሱ ማለት ነው።
ግን ጳውሎስ የጻፈውን በመጻፉ ምክንያት እስከዚህ ቀን ድረስ እየጠቀመን ያለው እና እነዚህ ወንድሞች በትክክለኛ ሕይወትና ትምህርት ውስጥ እየተጉ ያሉ ወገኖቻችን እንዲበረቱ ጸሎቴ ነው። ይህን ማበረታቻ መስጠት እፈልጋለሁ። ፍሬው ብዙ ነው እና ፕሊስ አድርጉት። ፈረንጆች ብዙ ላስት በት ኖት ሊስት ይላሉ። ወደ አማርኛ ለመተርጎም ሞክሬ ብዙ ስላልጣመኝ አለው። የቤተሰብ ጉዳይ ነው የምንጫወተው። ስለ ቤተሰብ እንድታጫውተኝ ነው። ምክንያቱም ረጅም ጊዜ በትዳር አብሮ የመቆየት ነገር፣ ልጆች ራሳቸው በአገልግሎት የተጠመዱበት ነገር ነው። በተለያየ ቦታ ላይ በመጋቢነትም አብረው ያሉበት ነገርና እሱን እንድታጫውተኝ ነው። ስለ ቤተሰብ እግዚአብሔር ይባርክህን ስላነሳ በጣም ደስ ይለኛል። ባለትዳር ነኝ። ትዳር ጓደኛዬ አልማዝ ደሳለኝ ትባላለች። ብዙ አልማዝ በድሉ ብሎ ነው የሚያውቃት በእኔ ስለምትጠራ፣ ግን አልማዝ ደሳለኝ ትባላለች። እግዚአብሔር ሕይወቴን የባረከበት ትልቅ መንገድ እሱ ነው። ደግሞም ወደ ጌታ ከመጣሁ ከጥቂት ዓመት በኋላ ነው የተገናኘነው እና ጓደኝነቱ አለ። በጣም ተባርኬያለሁ በእርሷ። የጸሎት ሰው ነች። እግዚአብሔር የምትፈራ ሰው ነች። ጥሪውን አብረን ተሸክመን ያለ ነው እና ብዙ ትክክለኛውን እውነተኛውን አስተያየት ልትሰጠኝ የምትችል በፍቅር ደግሞ ይዛኝ ያለችው እሷ ነችና እግዚአብሔርን ስለ እሷ በጣም አመሰግናለሁ። እግዚአብሔር አብረን በኖርንበት ጊዜያት አሁን 38 ዓመት ይሆናል። በእነዚህ ጊዜያት ውስጥ 3 ልጆች አግኝተናል። የመጀመሪያዋ ሴት ልጅ እሳይ ትባላለች። አግብታ ፓስተር ዳዊት የሚባል አግብታ ከሱ 3 ልጆች አላት። አብረው ናቸው አሁን ቤተክርስቲያን እያገለገሉ ነው ያሉት ዴንቨር ከተማ ውስጥ። ሁለተኛው ደግሞ ትልቁ ልጄ ሌዊ ይባላል። ሌዊ በድሉ አግብቷል። እሱም ዶክተር ልዕልት የምትባል እህት እግዚአብሔር ሰጥቶት አግብቶ ከእሷ አንድ ልጅ እልልታ የምትባል። ስለዚህ አሁን እሱም አንድ ልጅ አለው። አብረው ያገለግላሉ። እሱ ፈረንጆች ቸርችን የሚሄደው በፍላጎቱ አዳዲስ ቸርቾችን መርዳት መደገፍ ስለሚያምን ብዙ ጸጋ አለው። በእነዚያ ሙዚቃ ይጫወታል፣ ቃል ያስተምራል፣ ወጣቶችን ይመራል። የሂሳብ ባለሙያ ነው እና አዳዲስ ቸርቾችን መደገፍ ይወዳል። ስለዚህ ደንቨር ከተማ ውስጥ ያለን በማደግ ላይ ያለ ቤተክርስቲያን እዛ ያገለግላል። ሶስተኛው ልጃችን ወንድ ነው። እሱ ትንሹ ወንዱ ልጃችን አዲስ ይባላል። እሱ ትምህርቱን ጨርሶ እየሰራ ነው ያለው፣ ግን ከኛ ጋር አብሮ ይኖራል። አሁን ቅድም ያልኩ 2 የወጣቶች ቤተክርስቲያን የእንግሊዝኛ ተከፍቷል ያልኩ ፓዝዌይ ቸርች ይባላል። ወንድማችን ፓስተር ነብይ የሚያገለግልበት እዛ ውስጥ ከነሱ ጋር አብሮ ጌታን ያመልካል። ይህን ይመስላል የቤተሰብ ህይወት። እግዚአብሔር ይመስገን። ወደ አሜሪካን ስንሄድ 2 ልጆቻችን ብቻ ነበር የነበሩት። እድሜያቸው 7፣ 4 በሚሆንበት ጊዜ እሰይና ሌዊን ነው ይዘን የወጣ ነው። አዲስ እዛው ነው የተወለደው። እንግዲህ ከዛ በኋላ ያለው ስፋት እድገት እዛው ከዳላስ ቤተክርስቲያን ጋር ይሆናል። ቅድም ብዙ ስንጫወት ነበር። ለምሳሌ በቤተክርስቲያኗ ውስጥ ያሉ የአገልግሎት ስፋቶች ከአንተም ጋር ተያይዞ ከመሪነት እንቅስቃሴ ጋር በግልህም ደግሞ ያለህን ነገር እያጫወትከን ነበር። አሁን በቤተሰብ የሚያነሳውበት ምክንያት ምንድነው? ለምሳሌ ልጆችህ በአገልግሎቱም ተጠምደዋል። እንደገና ደግሞ የልጅ ልጅም የማግኘት ነገር አለ። አሁን አንተም በጣም በጥሩ ጤናና ያንግ ሆነህ ነው እስካሁን ያለውና እነዚህን ያለፉ አመታት በሙሉ በጌታ ቤት በተለይ የተጓዝካቸውን ስታይና አሁን ያለህበት ቦታ ላይ ስትመለከት ራስን እንዴት ታያለህ? ይሄ የእግዚአብሔር ቸርነት ነው፣ የእግዚአብሔር ጸጋ ነው። ቅድም እንዳልኩ እድለኛ ነኝ ብዬ ነው የምለው። ጀስት እግዚአብሔር ስለወደደ ስለፈቀደ ያደረገው ነገር ነው ብዬ ነው የማስበው። አልሚን የሰጠኝ ጌታ ነው። የምንገናኝባቸው መስመሮች አልነበሩም፣ ግን እግዚአብሔር ራሱ መንገዳችን እንዲገናኙ አድርጎ በልብ መፈቀዱ አብሮ ደግሞ የኑሮን ትግል አብሮ ታግሎ መኖሩን እግዚአብሔር ሰጠን። የእግዚአብሔር ቸርነት ነው። ልጆቹም ደግሞ ከተወለዱ በኋላ ጌታን እንዲያውቁ ዳላስ ቤተክርስቲያን ውስጥ ነው በሙሉ ጌታን የተቀበሉት እና እዛ ዳላስ ቤተክርስቲያን ውስጥ በልጆች ወጣቶች አገልግሎት ውስጥ የሚደረገውን አገልግሎት አይተው ጌታን እንቀበላለን ብለው ነው የሄዱት እና ይሄ የእግዚአብሔር ምሕረትና ቸርነት ነው። ግን እንደ ቤተሰብ ደግሞ ማድረግ ያለብን የኛን ኃላፊነት የእግዚአብሔር ቅድም ሚዛን ብያለሁ አለ ጸጋ እንዳለው ኃላፊነት ደግሞ አለ። የትኛውም የእግዚአብሔር በረከት ሲመጣ ኃላፊነት ደግሞ አለ። እሱን ሚዛን መጠበቅ ያስፈልጋል። እግዚአብሔር በእነዚህ ነገሮች በቤት ውስጥ ሲባርከኝ
እንደ ቤተሰብ ኃላፊ ደግሞ ግን ቤቴ ውስጥ መኖር ያለበትን ነገር ጠንካራ ቤተሰብ የሚለው መጽሐፌ ውስጥ ተጠቅሷል ብዙ እና ልጆች እምነትን ህይወትን መማር ያለባቸው መለማመድ ያለባቸው ቤት ውስጥ ነው ብዬ ነው የማስበው እንጂ ወደ ቤተ ክርስቲያን እንዲሄዱ ወደ ትምህርት ቤት እንዲሄዱ በማድረግ ኃላፊነታችንን ልንሸሽ አይገባም ብዬ አምናለሁ። ስለዚህ ጌታ እንደረዳን እግዚአብሔር እንደሰጠን ጸጋ በቤት ውስጥ እኔም ባለቤቴም ከልጆቻችን ጋር የእግዚአብሔርን ቃል ለማጥናት ለመጸለይ በልጅነታቸው በዚህ መንገድ እንዲታነጹ ለማድረግ ደክመናል። ጌታ ረድቶናል። አሁን ሁሉም በጌታ ናቸው። ጥያቄዎቼ እንግዲህ እየተገባደዱ ያሉ ይመስለኛልና ፓስተር በመጨረሻ ግን መልእክት ካለ ለኢትዮጵያ ቤተክርስቲያን ለሚመለከቱ በተለያየ ዓለም ከምስጋና ብጀምር ደስ ይለኛል። በእውነት በእኔ ህይወት በዚህ የክርስትና መንገድ ከመጀመሪያው ጀምሮ የብዙ ሰዎች አሻራ አለበት። የክርስቶስን ፍቅር የክርስቶስን መልእክት እያብራሩ እያስረዱ ተሸክመውኝ በብዙ መንገድ የመጡ ቅዱሳንን ጌታ ይባርካችሁ ማለት እወዳለሁ። እግዚአብሔር ይባርካችሁ። ያ ባይሆን ኖሮ ዛሬ የምናወራውን መልካም ነገር ለማውራት አንችልም ነበርና ያ የሚረሳ አይደለም። ስለ እናንተ ስለ እያንዳንዳችሁ ጌታን እጅግ አድርጌ አመሰግናለሁ። የኖርኩበትን የሙሉ ወንጌልን ቤተክርስቲያን የሙሉ ወንጌልን መዘምራን ህብረት በጣም ጌታ ይባርካችሁ ብዬ በተለየ መንገድ ላመሰግን እወዳለሁ። ምክንያቱም እነሱ በህይወቴ ውስጥ ያለውን የእግዚአብሔር ዓላማና ሀሳብ ተረድተው በራቸውን ልባቸውን ከፍተው የማገለግልበትን እድልና መንገድ አዘጋጅተው ነው ኮትኩተው ያሳደጉኝና ያችን ቤተክርስቲያን ያደኩበትን ኳየር ጌታ ይባርካችሁ ማለት እወዳለሁ። ከልቤ አመሰግናችኋለሁ። በመቀጠል ግን ወደ ዳላስ ቤተክርስቲያን በነበረኝ ጉዞ ከመጀመሪያው ጀምሮ በፍቅር ተቀብለው ተማሪ ሆኜ ያላመዱኝ የአገልግሎቱን በር ከፍተው ብዙም አታውቀኝ ቤተክርስቲያን ነች። በመጣው በአንድ ዓመት ውስጥ ነው ወደ አገልግሎት የገባሁትና የእግዚአብሔር ፈቃድ መሆኑን አምነው ጌታን አምነው እኔንም ደግሞ እድሉን ሰጥተው ሪስክ ወስደዋል። እነዛ ሪስክ የወሰዱትን ሽማግሌዎች እና አገልጋዮች ማህበሩን ሁሉ ጌታ ይባርካችሁ ማለት እወዳለሁ። ደግሞ ማላሳፍራችሁ አገልጋይ ሆን ዘንድም ደግሞ በጸሎት ብዙ ነው የሚጸልዩልኝ፣ ብዙ ነው የሚደግፉኝ ያሉትና ስለ ጸሎታችሁ ስለ ድጋፋችሁ ሁሉ በዚያ ያላችሁ ስታፉም መሪዎችን ምዕመናንን ላመሰግን እወዳለሁ። በየመጽሐፍቶቹ ይህን ደጋግሜ ነው የምጠቅሰው። እኔን አይታክተኝም እሱን ማለት ምክንያቱም እውነቱ እሱ ስለሆነ ያለ እነርሱ ያለ ዳላስ ቤተክርስቲያን ዛሬ የምናየው ነገር ላናይ እንችላለን ብዬ አስባለሁና ጌታ ብዙቶ ይባርካችሁ ያስፋችሁ ብዬ እላለሁኝ። ቤተሰቤንም እና ልጆቼን ብዙ ጊዜ ትወስዳለህ። ቅድም እንዳልኩ ቃል ለመዘጋጀት ብል ጊዜ ወስጄባቸው ነው። ምእመኑን ለመጎብኘት ብሄድ ጊዜ ወስጄባቸው ነው። የቤተክርስቲያን ውጣ ውረዶች፣ ስትረሶቹ፣ ሁሉ ነገሮቹ እነሱ እየተካፈሉት የሆነ ነገር ስለሆነ አልሚንና ልጆቻችንን ጌታ ይባርካችሁ ማለት እወዳለሁኝ። ምስጋና ይሁን። አንተንም ጌታ ይባርክህ ይህን እድል ስለሰጠኸኝ እና አብረን መካፈል ስለቻለን አንተንም አገልግሎታችሁንም ጌታ ይባርክ። መልእክት አለ ሆይ ላልከው ግን በቃ በአሁኑ ጊዜ በልብ ያለው እዚህ ኤፌሶን ውስጥ ያለው ነገር ነው። ይሄ አንድ አካል የሚለው ነገር በጣም ትልቅ ነገር ነው። ምክንያቱም አካሉን በአንድ አካልነት የጠነከረ እንዳይሄድ ቻሌንጁ የውጭ ብቻ አይደለም የውስጥም ቻሌንጅ ስላለው እግዚአብሔር ይርዳን። ቅዱሳን እዚህም ያለን ውጭም ያለን በቃ አንድ ልንሆን በሚገባው በክርስቶስ ኢየሱስና በእርሱ ስራ ዙሪያ አንድነቱ መጠበቅ ይኖርበታል። በዚያ በወንጌል ያለው አንድነት ተጠብቆ መኖር ይኖርበታልና ለዛ እንዳንታክት እንዳንደክም እግዚአብሔር ይርዳን። ምክንያቱም እግዚአብሔር የባረከን ያደረገልን ነገር ሁሉ ያደረገልን በአንድ አካል ሆነን እርሱን እንደሚገባ እንድናገለግለው እንድናከብረው ስለሆነ እግዚአብሔር በዛ ይርዳን። ግን ይሄ አንድነት ደግሞ የሚጠበቅ ስለሆነ አንድነቱን የመጠበቁ ነገር ቀላል አይደለም። አንዳንድ ጊዜ ጉዳቶች፣ ዋጋ መክፈል የሚጠይቁ ነገሮች ሊኖሩ ይችላሉ። ስለ ክርስቶስ ቤተክርስቲያን በምንቀበለው መከራ ጌታ ደስ ይሰኛል። እግዚአብሔር ይርዳን። ይህን አደራ ማለት እወዳለሁ። ስለ ቤተክርስቲያን ዋጋ ለመክፈል የሚፈቅዱ ሰዎች በጣም ጥቂት ናቸው በዚህ ዘመን። ምክንያቱም በቃ ያለ ችግር ጥግ ጥጉን መሄድ የሚያስመርጥህ ዘመን ነው ያለው። ግን እግዚአብሔር ቢፈቅድ ጳውሎስ እንዳለ በክርስቶስ ስቃይና መከራ ስለ ቤተክርስቲያን የጎደለውን ልሞላ ብሎ ይላል ቆላስይስ ላይ እና በጣም የሚገርም አይነት እይታ ነው።
እግዚአብሔር ይርዳን። ለአካሉ አንድነት ዋጋ መክፈል ካለብን ያንን ዋጋ ለመክፈል ዝግጁ እንድንሆን የጌታ ጸጋ ይብዛልን። በቃ ምኞቴም ጸሎቴም ፍላጎቴም ያን አንድነት ጠብቆ ደምቆ ስለ ክርስቶስ የሚገባውን ፍሬ የምናሳይበት ደረጃ እንድንደርስ በኢትዮጵያ ስላለችው ቤተክርስቲያን ያ ጸሎት አለኝ። በጣም እጅግ አድርጌ አመሰግናለሁ። ከውድ ጊዜ ላይ በተለይ በጉዳይ ነው የመጣኸውና ከዛ መካከል ይህንን የመሰለ ጊዜ ስለሰጠኸኝ እጅግ አድርጌ አመሰግናለሁ። በቀጣይ እንግዲህ አደራ ያው በተመልካቾች ፊት የምናስገባው ብቅ ባልክ ቁጥር ቅርብ ስለሆነ እዚሁ ብዙ እንድትጎበኘን አደራ ማለት ነው። በጣም አመሰግናለሁ። ጌታ ይረዳናል። እግዚአብሔር ይባርካችሁ። አሜን። ስትከታተሉ የቆያችሁት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ ይተላለፋል። በጨዋታችን መካከል ያነሳናቸውን መጽሐፍቶች በተለይ ደግሞ አንድ አካል አንድ ራስ የሚለውን የኤፌሶን ትንታኔ በመላው ዓለም ያላችሁ ሰዎች በኦንላይን ስክሪኑ ላይ ያለውን አድራሻ እናስቀምጥላችኋለን። በማግኘት እንድታነቡ እንድትጠቀሙ አደራ ማለት እፈልጋለሁ። በኢትዮጵያ ያላችሁ ሰዎች በመጽሐፍት መደብሮች አካባቢ እንዲሁም ደግሞ ስክሪኑ ላይ አድራሻ እናስቀምጣለን። በዛ በማግኘት እንድትጠቀሙ አደራ ማለት እፈልጋለሁ። የጽድቅ ሕይወትም የሮሜ ትንታኔም ሁለቱንም ማግኘት የምትችሉባቸው አድራሻዎች ስለሆኑ ሁለቱን በማግኘት በተለይ አገልጋዮች ለሕይወታችሁ ጠቃሚ በሆነ አገልግሎት ላይ እንድትሰማሩ አደራ ማለት እፈልጋለሁ። በቀጣይ ከሌላ እንግዳ ጋር እዚሁ እንገናኛለን። እስካሁን እየተከታተላችሁን ካላችሁ ወዳችሁታል ማለት ነው ፕሮግራሞቻችንን። ስለዚህ ሰብስክራይብ ማድረግ አትርሱ፣ የደወል ምልክቱን መጫን እንዲሁም ደግሞ ኮሜንታችሁን ማስቀመጥ አትርሱ። ከቀጣይ ከሌላ እንግዳ ጋር አብራችሁ ቆያለሁ። አቤት አደለ ኪያ ነኝ። መልካም ጊዜ